አላህ እንካ አንተ አላህ እንደናንተ እንደ ኢየሱስ አካል የለውም፣ ስጋ የለውም፣ አይታይም፣ አይዳሰስም፣ አቅጣጫ ሁላ የለውም። እዚህ ነው እዛ ነው አይባልም። ኦራይት አላይና ያለው አላይና ያለው አብዱ አላህ ካርሽ በታች ወይንስ ካርሽ በላይ? ሳዳም ይታርክ ካርሽ በላይ ካርሽ በላይ ተሳስተሃል። አላህ ነው ያለው መኪያ ወራት ሳቂበት አላህ ነው ያለው ተሳስቷል። ካርሽ በታች ካርሽ በላይ ካርሽ በላይ አሁን እኮ ከደቂቃ ባልሞላ ጊዜ ውስጥ ምን ብለኸኛል? አላህ አቅጣጫ የለውም እዚህ ነው እዛ ነው አይባልም ብለኸኝ ነበረ። ካርሽ በላይ ማለት አርሽ ከሰማይ በላይ ነው። በላይ ስትለኝ ካህናት መሆኑን ነገርከኝ፣ አቅጣጫ ጠቆምከኝ። የት ነው ብዬ ስጠይቅህም ካርሽ በላይ አልከኝ። ከደቂቃዎች እኮ ደቂቃ ሳይሞላ አርሽ እዚህ ነው እዛ ነው የት ነው ተብሎ አይጠየቅም እንደዛም አይባልም ብለህ ነበር እኮ። እኛ እኮ እንደዚህም ሆነ አልሆነ እኮ አብስትራክት ነው በቃ። የናንተ እኮ ማለት ነው ፈጣሪያችሁ የሚነካ የሚዳሰስ ስጋ ለባሽ። አብዱ ተረጋጋ። አላህ እጅ አለው ሎክ አሁንም አላህ እግር አለው ኤቭሪቲንግ። እነኚህን አካላቶች 5 ጣቶች አሉት። 5 ጣት አለው፣ 2 እጅ አለው። ወረተው አሳያለሁ። እኛ አምላክ የሚዳሰስ የሚነካ የሚታይ የተገደበ ከዚህ እስከዚህ የሚባል አካል አለው ብለን አናምንም እንደዛ። ክርስቶስ ግን በስጋ የተገለጠ ነው። እሱ ኤክሰፕሽን ነው። ስለ መለኮታዊ ባህሪ ስናወራ ግን አምላክ እንደዚህ የሚታይ የሚሄድ የሚመጣ እዚህ ቦታ ያለ ቦታ የለም የምንለው አይደለም። መለኮት በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው። የአብዱ አላህ ግን ሽንት ቤትን ይጸየፋል። ለምን ይቆሽሻልና? አብዶችን ክፍል ፈስርልን እስቲ አንዴ። ክርስቲያን ቁርአኑን ክፈተው። አደምን በሁለት እጆቹ ነው የፈጠረው አይደለ? ከዛ በፊት ፎይ ግን ለምሳሌ ሽንት ቤት ቆሻሻ ነው የሚሉት ሽንት ስለሚሸናበት ነው አይደል? ሙሐመድ ለምሳሌ አልጋው ስር ሽንት የሚሸናባት ቬዝል ነበረችው። ትክክል። ኦኬ አላህ ቤት ውስጥ አላህ የሙሐመድ ቤት ውስጥ ስሙን አይጠራም ነበር? የአላህን ስም አይጠራም ነበር? እስኪ ይሄን ይመልሱልን። ሽንት የሚሸናባት ማስረጃ ከፈልጋችሁ አወጣላችኋለሁ። ፋርማይቶ አፈጣችሁ ሽንቱን ራሱ ጠጥታለች እኮ አንድ ቀን ታውቃለህ። ገነት ትገቢያለሽ አላት ሙሐመድ ሽንቱን ስለጠጣች። ኤኒዌይስ አንብበው። ያ ምን ይላል መሰላችሁ? the prophet had a wooden vessel under his bed in which he urinated at night ሙሐመድ ቤት ውስጥ ከአልጋው ስር ፖፖ ነበረ ለሊት ሽንቱን የሚሸናበት። አላህ ስሙን ሙሐመድ ስሙን ይጠራል ወይስ አይጠራም? ያላህን ስም ይጠራል። ላሳያችሁ። ቀደም ብሎኛል። እናንተ ቤታችሁ ሽንት ስለምሸኑ ነው ከሽንት ቤት ጋር ቤታችሁን ያመሳሰላችሁት ብሎ ነበረ። ስለዚህ ሙሐመድ አልጋው ስር ሽንት አለ። ስለዚህ ተሳስቶ አላህን ስም አይጠራም ማለት ነው። አንድ አይደለም እኮ ሽንት ቤትና ፖፖ አንድ አይደለም። በሙሐመድ ጊዜ ሽንት ቤት ነበር እንዴ? እንደዚህ ቆፍረው መሬት ውስጥ ነበር የሚሸኑት? እንደዚህ ቤት ሰርተው ሽንት ቤት? አዎ ይሰራል። ሽንት ቤት መጸዳጃ ቦታ የተባለ አለ የትም ማቼም ጊዜ። እንደውም እችኛዋ ምርጡ የሙሐመድ ሽንት ቤት እችኛዋ ነች የምትገልጠው የአሁኑን ዘመን። ያኔ ሜዳ ላይ ነበረ ሙሐመድ ካካ የሚለው ላሳየ። እሱን በአቂ የሚባል ቦታ ላይ ነበር ካካ የሚለው ጫካ ውስጥ እየሄደ ምናምን ወደ ሜዳ ላይ እየሄደማ ማንም መንገድ ላይ እየሄደ ማንም መሐመድ ብቻ ሳይሆን ሚስቶቹ መንገድ ላይ ሄደው ነበር የሚሸጡት ካካ የሚሉት። እየሄደ መንገድ ላይ እየሄድክ ከሆነ ማንም ይወጣል ነው። እየሄደ አይደለም ከቤታቸውም ተነስተው ሄደው የሆነ መቃብር ቦታ አለ ካካና ሽንታቸው የሚሸኑት እንደዛ ሄደው ነበር። የሆነ ቦታ አለ
አልባቂ የሚባል ቦታ አለ። እሱ እኮ ነው ያልኩህ ያለው መጸዳጃ ቦታ የሚባል አለ። በቃ የትም ይሁን። እሺ፣ ስለዚህ እሱ ላይ ከተስማማን እንደዚህ ተስማማን፣ መልካም። ስለዚህ መሐመድ ሽንት ቤት ውስጥ ደግሞ ይሸና ነበር አይደለ? ቤት ውስጥ አዎ። እሺ፣ ኦልራይት። ስለዚህ ምንድነው ልዩነቱ? እዛም ካካሉ እዚህም ሸኑ እዛም ሸኑ፣ ምንድነው ልዩነቱ ታዲያ? መጸዳጃ ቦታ ነው። ይሄ መጸዳጃ ቦታ አይደለም፣ ቤት ውስጥ የሚኖርበት ቦታ ነው። መጸዳጃ ቦታ እኮ አሁን ማለት ነው። መጸዳጃ ቦታ የአላህ ስም አይጠራም ማለት ምን ማለት እንደሆነ ልንገርህ። እሺ፣ ስሙን ስለምናከብሮ ነው የፈለግንበት ቦታ ማለት አሁን የማይሆን ቦታ የምናነሳበት አይደለም። ስሙ ይቆሻል ማለት ነው። ስለምናከብሮ ነው አይደለም። ስለምናከብሮ አይደለም። ይቆሽሻል። ማንም የትም ቦታ ማንም የአላህ ስም የሚቆሽበት ቦታ የለም። ሳድ ማይቆሽሽ ከሆነ ምንድነው? የትኛውን ቦታ ብጠራው ምንድነው ችግሩ? ስለምናከብር ነው። ስለምናከብር እኮ ምንድነው ያከበርከው? ከምን አንጻር ነው ያከበርከው? ስሙን ነው የምናከብረው። አደረበ ምንድነው እሱ? የምን ማክበር ነው የምታወራልኝ? ይሄ እኮ እሱ ላይ ተጽዕኖ ያመጣል ወይ ነው? ተጽዕኖ ማያመጣ ከሆነ አላህ 99 ስም አለው፣ ሁሉንም እናከብራለን። እሺ፣ እሱ ሽንት ቤት መግባት ይችላል? መጸዳጃ ቦታ የምንጠራበት ምንድነው? ይጸዳዳል እንዴ? ለምንድን ነው ሽንት ቤት የሚገባው? ኦኬ፣ ወደ ቅርቢቱ ሰማይ ግን ይመጣል አይደለ? በቅርቢቱ ሰማይ ይመጣል። የሚመጣበት ጊዜ አለ። ኦልራይት። ቅርቢቱ ሰማይ ማለት ከአርሽ በላይ ነበር አይደል ያለው እሱ? አዎ፣ ከአርሽ በታች መጥቶ 8 ሰዓት አሁን ሌሊት ለምኑኝ እሰማችኋለሁ፣ ጸሎት አድርጉ እኔ እቀበላችኋለሁ ይላል። እሺ፣ ከአርሽ ይመጣና ቅርቢቱ ሰማይ ውስጥ ሲመጣ፣ ስለዚህ ሰማይ ውስጥ ምን ሆነ ማለት ነው? ገባ ማለት ነው። የትም እኮ ይገባል፣ እሱ የትም ይገባል፣ ይደርስልሃል። የትም ቦታ ሰፊ ነው የእጁ ጋበስ። ስለዚህ 9 ሰዓት ላይ ሁሌም ከአርሽ ይመጣና ቅርቢቱ ሰማይ ላይ ማን ነው ምህረት የሚጠይቀኝ የምመራው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ከአርሽ መጥቶ ቅርቢቱ ሰማይ ውስጥ ገብቶ ቅርቢቱ ሰማይ ጋር ይመጣና ማለት ነው። ከአርሽ ቅርቢቱ ሰማይ ወይንም ሰማያዊ ዱንያ ላይ ማለት ነው። ከዛ ጥያቄ ይጠይቃል። ሁሉ ቀን ነው ይሄን የሚያደርገው አይደለ? ጎበዝ። ሎጂኩ እንዴት እንደሚሰራ ላሳየህ። በደንብ አስተውሉ። አሁን በደንብ አስተውሉ። የሙስሊሞች አላ ቆይ አዳምጣኝ። የእናንተን ሎጂክ አሁን እንዴት ላሳየህ መሰለ? የሙስሊሞች አላ የዋብዮቹ በተለይም ከአርሽ በላይ ነው ብለው ያምናሉ። እጅ፣ እግር፣ ባት፣ ፊት፣ አይን፣ ጆሮ የሚባሉ አሉት የማንንም የማይመስል። ኦልራይት። ከአርሽ በላይ የነበረው አካል ከሌሊቱ 1/3 ላይ ወይንም ከሌሊቱ 9 ሰዓት ላይ ይመጣና ከአርሽ በላይ ነበረ። ከአርሹ ይወርዳል፣ 7ኛ ሰማይን ያልፋል፣ 6ኛ፣ 5ኛ፣ 3ኛ፣ 2ኛ ይልና 1ኛ ሰማይ ጋር ይመጣና እዚህ ይገባል። እዚህ ጋር ይገባል። ለምን 1ኛ፣ 2ኛ፣ 3ኛ የሚባል እኮ አይደለም። አዳምጥ። ሰላም ያ አዳምጡ። ይወት አድርጉ ተንጃቹ። ስለዚህ እዚህ ሰማይ ዱንያ ላይ ይመጣና ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው ይላል አለን። ስለዚህ አላህ በሰማይ ሆድ ውስጥ ገባ ማለት ነው። ስለዚህ ምን ሆነ? ፍጡር ሆድ ውስጥ ገባ ማለት ነው። ሰማይን እንደ ሆድ አስቡት። እኛውን መጽሐፍ አርጋኖ ላይ አባ ጊዮርጊስ ዘጋስጫ እመቤታችንን በምን ይመስላታል? በሰማይ ይመስላትና ሰማይ እንኳን ሊወስኑት ማይችሉትን መለኮትን በሆዷ ወሰነችው ይላል፣ በሆዷ ያዘችው ይላል። ሰማይ እንኳን ሊሸከሙት ማይችሉትን እሳተ መለኮት እሷ ግን ያዘችው ይላል። ምክንያቱም ስለመረጣ፣ ስላነጻ፣ ስለቀደሳት እሷ ከሰማይም ትልቃለች ትበልጣለች ይላል።
እንዴት መለኮት በስጋ በማህፀኗ ያድራል በሆዷ ይገባል የሚል ኮንሰፕት አላቸው። ይቆሻል የሚል ስላለ ማለት ነው። ሰማይ ትልቅ የመሆንና የማርያም የነሱ ኮንሰፕት አሁን ሆዷ ትንሽ መሆኑን ነው። አሁን ገብቶ ሰማይ ሆድ ውስጥ ገባ። ኦኬ ማርያም ሆድ ውስጥ ከገባ መለኮት እንዴት ከሷ እንትን ካለ ከሷ ተተወለደ እሷን እንዴት ፈጠራት እንላለን የሚል ኮንሰፕት አላቸው። ወይ ሰማይ ውስጥ ከገባ ሰማይ ግዙፍ ነው። እንዴት ነው እሱ አላህ ሰማይን የፈጠረው? በጣም ዶረስቱ ምንድነው እሱ አላህ ከሰማይ መቼም አይወጣም፣ ውስጥ ነው የሚኖረው ሰማይ ውስጥ ማለት ነው። ስለዚህ ምን ሆነ? ሰማይ እንደ ሆድ ይሆንና አላህን አርግዞት የሚኖር ይሆናል ማለት ነው። አርግዞት የሚኖር ይሆናል። አንዴ ሁለተኛ ሚዩት አርግ ቆይ አይደለም ሚዩት አርግ ማን ጠየቀ? ሎክ ራሱ ነው የነገርከን። አስቀድመ ይመጣል ይገባል የሚያልከን ራሱ ነው። ደግሞም ሐዲሱም ስለሚል ማለት ነው። ሌላኛ አልጨምርላችሁ። ከሌሊቱ 1/3 ሁሌም እየወረደ ወደ ቅርቢቱ ሰማይ የሚመጣ ከሆነ የአገራት ሰዓት ልዩነት ቢኖርም ከሌሊቱ 9 ሰዓት ላይ ሁሌም የሚመጣ ከሆነ በተመላለሰ ቁጥር ፍጡር ውስጥ ስለሚገባ ፍጡር ደግሞ ቆሻሻ ነገር አለው። ስለዚህ አላህ ምን ይሆናል ማለት ነው? አሁንም ከፍጡር ጋር ስለሚነካካ ወደ ፍጡር ውስጥ ስለሚገባ ይቆሻል ማለት ነው። ከሽንት ቤት ቢለይም ቆሻሻነቱ ስፔስ የራሱ የሆነ ጋዝ አለው። እነኛ ጋዞች አላህን እያቆሸሹት ነው ማለት ነው። እያቆሸሹት ነው ማለት ነው። ምንም ነገር አያቆሽም አልኩ እኮ። ስሙን እንኳን አይደለም ስሙን ራሱ ምንም ነገር ማቆሸሽ አይችልም አልኩ። ማስረጃ አንድ ያቦኪ አቆሸውም የሚል ማስረጃ ነው። ሚዩት አታክ ሚዩትን አንሳው። ሱራ 15:26 አንዴ ክፈተው ክርስቲያን ሳድ ሚዩትን አንሳ። ማምጣት ትችላለህ? ያቆሽሻል አልካ። ያቆሽሻል የሚለውም አምጣ ማስረጃ። አንተ ነህ እኮ ምክንያቱም ያቆሽሻል እንትን ውስጥ ገባ አልከኛ። ቆይ ፍጡር ጋር ከተነካካ ይቆሽሻል አይቆሽሽም? አለ አይቆሽሽም አይነካካም ነው። ኦኬ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። በእጁ ነው የሰራው። ኦኬ አደምን በእጁ ነው የሰራው። ከምንድን ነው የሰራው አደምን? አላህ ከጭቃ። ኦልራይት አሁን እኮ ከፍጡር ጋር ይነካካም ብለህ ነበር። አሁን ደግሞ በጭቃ አደምን ሰራው እያልከኝ ነው። እኔ ነኝ የተሳሳትኩት? አንተ ነህ የተሳሳትከው። አላህ ፍጡርን አይነካም ካልከኝ በኋላ አደምን በምኑ ነው የሰራው ስለ በእጁ። ከምንድን ነው የሰራው ስለ በጭቃ። አስማማልኝ። በጭቃ ሰራ ማለት እኮ ይቆሽሻል ማለት አይደለም። አይ ከፍጡር አይነካካም ብለህ ነበረ። ጭቃው ፍጡር ነው ፍጡር አይደለም? ፍጡር ነው። ፍጡር ከሆነ ስለዚህ በዛ በጭቃ ጨማልቆ ነው አይደል አደምን የሰራው? ቴንክ ዩ። ስለዚህ በጭቃ አብኩቶ ከሰራው ሉክ ፍጡርን አልነካም እንዴት ልትል ትችላለህ? በእጁ በጭቃ አደምን ሰራው እያልከኝ መልሰህ ደግሞ ኖ ፍጡር አልነካም አልቆሸሸም ማለት አትችልም። አልቆሸሸም በል እሺ እስማማለሁ። እኔ አልቆሸሸም ብትል እስማማ። እኔ አምላክ ይቆሽሻል የሚል አምላክ በባህሪ የሚቆሽሽ ነው ብዬ ስለማላምን በጭቃም ቢሰራው በእጁም ቢሰራው አልቆሸሸም ብትል ልስማማለህ። ነገር ግን ፍጡርን አልነካም ስትለኝ የክደት ነው። አልቆሸሸም አንድ ነገር ነው። አምላክን ምንም የሚያቆሽሸው የለም ብዬ ስለማምን እኔ እናንተ ግን እንደዛ እንደማታምኑ ባቅም አይቆሽሽም ስትለኝ ልስማማለህ። አልነካውም አምላክም ክደት ይሆናል። አላህ ምንም ነገር አያቆሽሽም እኮ ተስማማለህ። ሰማይ ውስጥ ሲገባ ፍጡር ስለሆነ ያቆሽሻል አልክ አንተ። ምንም ነገር ደግሞ ስሙን እንኳን አልኩ እኮ እኔ ስሙ ለምንድን ነው የማይጠራ አልካ አይደለ? ስሙ ለምንድን ነው የማይጠራ አልካ? ስሙ ስለምናከብር ነው ማንጠራው እንጂ ያቆሽሻል ብለን አይደለም።
አይ ማክበር እንደዚህ ነው እንዴ? እኔስ ማክበር እንደዚህ አይደለም። ማክበር እንደዚህ ሽንት ቤት ውስጥ አምላክህን እየጠራ ታከብረዋለህ ማለት ነው። አይ ማክበር ከዚህ አንፃር ይመጣል ብዬ ነው ያላልነው። ማለት ክብሩ ይቀጥላል ማለት ነው። አሁን በጣም ክብሩ ይወርዳል። ሽንት ቤት ሲጠራ አላህ ብለህ ስትጠራው ክብሩ ይቀንሳል። የስሙ ክብር አላህ ለምሳሌ ስሙ በጣም የሚከበር ከነበረ ልክ ሽንት ቤት ውስጥ ስትጠሩት ክብሩ ይቀንሳል። የአምላክ ክብር ይቀንሳል። አንተ ጋር ነው እንጂ ደግሞ አንተ ጋር ነው የሚቀንሰው እንጂ እሱ ጋር ምንም የሚቀንስበት ነገር የለም። ስለሚያጠራ ደግሞ መስጂዱ ስለጠራ ለሱ የሚጨምርለት ነገር የለም። ሽንት ቤት ውስጥ ስለሚጠራ ደግሞ የሚቀንስበት ነገር ደግሞ የለም። እኛ ስለምናከብረው አንጠራም ሽንት ቤት። እሺ ይመችህ። ለማንኛውም ትንሿ ወሎ ይሰማል። ትንሿ ወሎ እፎይ አንዴ ሰዓት ልጠይቅ። ትንሿ ወሎ አንተ ነው በጣልቃ ምንጀምር ተሰሩና ተማ ትንሿ ወሎ አለሽ አኪሚት አርጊ የሚረብሽ ድምፅ አለ ስርሽ። እኔስ ቀጥል ክርስቲያን። ይሄ ሁሉ ምንድን ነው መሰላችሁ የሚያስይዘው? አላህ ያው አካላት አሉት፣ እጅ እግር የመሳሰሉ አካላቶች አሉት። እነዚህ አካል ቦዲ ስለሆነ እነዚህን ይሄ ቦዲ የሆነው አካል ፍጡር ቢነካው ይቆሽሻል ብለው ስለሚያምኑ ነው ሙስሊሞች። ግን ነው ቁርአንና ሐዲስ እንደሚናገረው አላህ በቀጥታ ከፍጡራን ጋር ይነካል። ስለሚያምኑ ነው አትበል። አንተ ስለምታምን አንተ እጄለው አይደል? አላህ አዎ አለው። ቀኝ እጅ አለው። ሁለቱም እጁ ቀኝ ነው። ኦኬ አደምን የሰራው ከምንድን ነው? ከጭቃ ነው አይደል የሰራው? አዎ ሁለቱም። ስለዚህ አላህ አደምን በሁለት ቀኝ እጁ አብክቶ ሲሰራው ከጭቃው ጋር ተነካክቶ ነው ወይስ አይነካካ ነው? ተነካክቷል። ቴንክ ዩ። አይቆሽሽም። ጭቃው ንጹህ ነው ወይስ ቆሻሻ ነው? አምላክ ስለሆነ ፈጣሪ ስለሆነ ምንም ነገር ማቆሸሽ አይችልም። እሱ ጭቃው ንጹህ ነው ወይስ ቆሻሻ ነው? የገማ ነው ወይስ ጥሩ ሽታ ያለው ነው? ጭቃው ምን ማለት ነው? ከገማ ጭቃ ነው የሰራው አይደል? አላህ አደምን አይደለም። አሁን እኮ ምስል ቆይ አይደለም ወይ ና ተመለስ። አይደለም ነው ያልከው? ይሄን አንብብ። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው አለ። የሚገማ ጥቁር ጭቃ አብክቶ ነው አደምን የሰራው አላህ። ስለዚህ ከፍጡር ጋር ተነካክቷል አልከኝ። ከገማ ጭቃ ጋር አምላክ በሁለት ቀኝ እጁ ተነካክቶ ነው የፈጠረው አደምን። ሲምፕል ሎጂክ፣ ሲምፕል ፖይንት ነው። ምን ያን ያህል ግራ የሚያጋባ አይደለም። እሺ ቴንክ ዩ። ታዩ ሌላ ሰው ካለ ይቀጥለው። ያ ይሄን የምናነሳው ምንድነው? እሱ ደጋግመው እነሱ የሚያነሱት ነገር አለ። ይሄም ምንድነው? እሱ ለፈጣሪ አይገባም እንደዚህ አይነት ቦታ እንዴ አምላካችሁ እዚህ ቦታ ይገኛል ይሄ ምናምን እያሉ ፈጣሪ ልክ እንደሚቆሽሽ የሆነ ነገር ፈጣሪ ላይ ቆሻሻ ተጽዕኖ እንደሚያደርግበት ደጋግመው ስለሚናገሩ ኦልራይት፣ እንደዛ ከሆነ ክርስቶስ በስጋ መገለጡን አብዝተው ሞክ ያደርጋሉ። መለኮት በስጋ መገለጡን መለኮት ስጋ መዋሃዱን አብዝተው ሞክ ያደርጋሉ። አምላካቸው ከጭቃ ጋር ሲጨማለቅ እስካዳ ከጭቃ ጋር የሚጣበቅ ጭቃ መለኮት እጅ ያለው የሚለው አላህ ላይ ሲጣበቅስ? እኔ እኮ ነግሬሃለሁ። አላህ ሽንት ቤት ውስጥ የማይጠራ ሳድ በቃ ከአንተ ጋር እኮ ጨረስን አብዛኛውን አርጉመንታችንን። እያሰብክ አላህ ሽንት ቤት የማይጠራው ትላለህ። በደንብ አስብና አንዴ ጠቅለል አድርገህ ትመልስልናለህ በኋላ ላይ አይሻልም? ለጊዜው እንትን እንበልና ስለዚህ በደንብ አስተውሉ። አላህ እጆቹ ጭቃ አብክቶ ከሰራ ጭቃ ከነካው
እግሩን ገሃነም ውስጥ ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡት ምንድነው? ኢዥቅ የቁስል ፍቅፋቂ ጣቢና መግል ነው የሚመገቡት። እግሩን ዛሬ የሚጭን ከሆነ አላ ከሽንት ቤት በላይ ቀፋፊ ቆሻሻ ይሆናል ያ በታች ይሆናል እንዴ? ያቆሽሻል የሚል ኮንሰፕት ካለ አይምሯቸው ውስጥ ይቆሽሻል የሚል እሳቤ ካለ አይምሯቸው ውስጥ ኦኬ ያ ነገር ታዲያ ለምን አይታያቸውም? አምላክን እንደዛ የሚያቆሽሹት ነገር ካለ ማለት ነው። ምክንያቱም አምላካቸው የሚስሉት ቦዲ ያለው ፊዚካል ቦዲ ያለው አድርገው ስለሚስሉት ቆሻሻ ሄዶ የሚለጠፍበት አድርገው የሚስሉት ደግሞም ነው። ምክንያቱም ከአርሽ በላይ የተቀመጠው አካል ቢመጣ የሚታይ ነው። የሚታይ ነገር ደግሞ ቦዲ ነው፣ ግዙፍ አካል ያለው ነው። ግዙፍ አካል ከሆነ ደግሞ እሱ ምን የሚሆን ነው? ቆሻሻ ሊይዘው የሚችል ነው። የእኛ አምላክ በሁሉ የሞላ በሁሉ ያለ ነው ስንል ቦዲ የሆነ አካል ሊታይ እንደዚህ ሊዳሰስ ሊነካ ወይንም ደግሞ ቆሻሻ ሄዶ ሊለጠፍበት ስለማይችል መንፈስ ነው የኛ። ስለዚህ ሊቆሽሽ አይችልም፣ ሊቆሽሽ አይችልም። ቆሻሻን ያነጻል እንጂ እሱ ሊቆሽሽ አይችልም። እኛ ቆሻሻ ለእኛ ሲነገር ስለሚሸተን ነው፣ ጉንፋን ስለሚይዘን ነው፣ ሳይነስ ስለሚይዘን ነው። ቆሻሻው ባክቴሪያዎች ስላሉ እነኛ ባክቴሪያዎች እኛን ስለሚያሳምሙን ነው፣ እኛን ስለሚበክሉን ነው። አምላክ ይታመማል ብለን አናምንም። በባህሪው አምላክ ሎክ ጉንፋን የሚይዘው አይደለም። ገማኝ የኛው ዋው የኛው ሽታው ደስ ሲል የሚል አይደለም አምላክ። እሱ የፈጠረው ሁሉ ቅዱስ ንጹህ ነው። ስለዚህ ይህንኛው ሽታው ደስ ይላል፣ ዋው ይህንኛው ይገማል። እንደዚህ የፍጡር ባህሪ ነው። ይሄ ፍጡር ባህሪ ነው። ይሄንኛው ደስ ይላል፣ ዋው እዚች ጋር ልቀመጥ፣ ይሄንኛው ይቀፋል ነው። አምላክ የሚጸየፈው ኃጢአትን ነው። እሱም በሰው ልጆች የሚሰራን ማለት ነው። በሰው ልጆች የሚሰራ ኃጢአት ለባህሪው እሱ ቅዱስ ስለሆነ ማለት ነው እርኩሰትን ይጸየፋል። ስለዚህ አላህ በገማ ጭቃ አብክቶ ከፈጠረ በገማ ጭቃ በእጆቹ ከፈጠረ እንዴት ነው እሱ የምታዩት? አዩ ጓደና መጣሽ። ሰላም ነው? እንዴት ነሽ? አለን። ሁሌ ስለ ሙስሊም ማውራት እስቲ አንዳንዴ ማለት ስለ ራስ እምነት አውራ። መሳደብ መሳደቡ ችግር የለውም። አንተ ስለተሳደብ ተማሪ እንደዚህ አይነት ኮባ ራሶች ምን ትሏቸዋላችሁ? የምን ስድብ ነው አሁን ያወራ ነው? የምን ስድብ አወራ? ልጅ አሁን ባለፈው ገብታለች ብዙ ጥያቄ ጠይቃ፣ እንደውም የራሷን ሳንጠይቃ ነው የወጣችው። ሙስሊሞች እንደዚህ ናቸው፣ ብሬን ወሽ የተደረጉ ምን አይነት ኡማ ነው ብሏል የሆነ ኡስታዝ። ብሬን ወሽ የተደረጉ ሽፍት ሊያስደርጓችሁ ሲፈልጉ ምን ይላሉ? አትሳደብ፣ ስድብ ምንድን ነው ይሏችኋል ማለት ነው። የምን ስድብ ነው ያወራችሁት? ለአምላክ ባህሪ እንዲህ አይደለም እያልን የራሳችንንም የነሱንም በንጽጽር እያስቀመጥን ነው። አይ ተረጋጋ። አሁን ሊያለቅሱ ነው። ቶፒኩ ከበዳቸው ማለት ነው። ቶፒኩ ሲከብዳቸው ያለቅሳሉ፣ አይመልሱም። ተረጋጋ። ሚውት የፍርሃት ምልክት ነው። ስለዚህ ሚውት አታድርግ። እንኳን ደህና መጣ። እንኳን ደህና ቆይ። መልካም። አምላክ ይቆሽሻል ብለህ ታምናለህ? አምላክ እንዴት ሊቆሽሽ ይችላል? ኦኬ፣ አላህን ሽንት ቤት ልጠራው ትችላለህ? ስሙን አልጠራውም። ለምን አትጠራው? ቆሻሻ ቦታ መጠራት ስለሌለበት ነው። ምን ችግር አለው? አምላክን ምንም የሚያቆሽሸው ነገር የለም ብለኸኛል እኮ። ውጭ ጠራው ውስጥ ጠራው፣ የምን ቆሻሻ ነው የምታወራው? ቆሻሻ ቦታ ማለት ሽንት ቤት ቦታ በቃ አይጠራም። ተግባባና? ለምንድን ነው የማይጠራው? ለምን ማጠራው? እሱ ምንም አይቆሽሽም ካልከኝ ለሱ እኮ ንጹህና ቆሻሻ የሚባል ቦታ የለም። በቃ እኮ አይቆሽሽም ብለኛል እኮ ጨርሰናል።
ቆሻሻ ለሱ ማይነገር ከሆነ ውጭም ውስጥም አንድ ነው። ስለዚህ ለምንድን ነው ልዩነቱ ምንድነው? ንጹህ ስለሆነ ነው። እንደኛ እንደዚህ ልጅ ስላልሆነ ነው። እንዳንተ አምላክ ስላልሆነ ውስጥ ሲገባ ይቆሽሻል። እንዳንተ አምላክ ስላልሆነ ስለማይበላ ስለማይጠጣ ውስጥ ሲገባ ስለዚህ ስሙን ከጠራው ላይ ይቆሽሻል ይገባል። እስልምና እስኪ ሰው ለመሳብ ነው ወይስ ምንድነው? ህዝቤም ጥላቻ ስለሚወድ ጥላቻ ስብከት ስለሚወድ መመለስ ምችሉ ግቡ ለየየ አትግቡ። ይሄ በእውቀት የሚወራበት ቤት ነው እንጂ 6ኛ ክፍል ያቋረጡ ተረት የሚያወሩበት ቤት አይደለም። እዚህ የሚወራው በእውቀት አመክንዮ ላይ መሰረት ያደረገ እንጂ 6ኛ ክፍል የወደቁ አመክንዮ ላይ በዛች የሚሸውዷችሁ ክፍል አይደለም። ይሄ እውቀት ያላችሁ ብቻ ግቡ፣ ልታለቅሱ እንዳትገቡ። ሰምታችሁት ማታውቁት አይነት አርጉመንቶች ሲነሱባችሁ አታልቅሱ። ሶሪ ልንረዳችሁ ስለማንችል ሶፍት ስለሌለ። ስለዚህ በተቻላችሁ መጠን እውቀት ያላችሁ ብቻ ግቡ። የሶፍት ወጪ የለንም። ኤኒዌይስ በደንብ አስተውሉ፣ በደንብ መርምሩ። ኦልራይት መሐመድ እንኳን ደህና መጣ። እንኳን ደህና ተባለ። መልካም ሜቢ ጥያቄዎቹን ሰምታችኋል? አዎ ሰማቸዋለሁ። እፎይ እኔ ሁልጊዜ ነው አንተን ማዳምጥህ፣ ሁልጊዜ እከታተልሃለሁ። ከታች ሆኜ ነው ማዳምጥህና በተለይ ብዙ ሰው እንትን ይልሃል፣ ግን ያለ ማስረጃ እንደማታወራ እኔ በደንብ አድርጌ ስላወኩኝ አሁን ምንም ጥያቄ የለኝም። ዝም ብዬ ለመማር ነው የገባሁት። መልካም እሺ። ልዩነቱ ገብቷል በደንብ ግን እስልምናውን አየው አይደል? ወይ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን ገናዝቤያለሁ። ብዙ ሰው እኔም መጀመሪያ ከሚጠሉ ውስጥ አንዱ ነው የነበርኩኝ። በጣም ነበር እንትን ምልህ፣ ግን የውሸት እየመሰለኝ ነበር፣ የምታጭበረብር ይመስል ነበር። ግን በሳል በሆነ ጭንቅላት በቃ ራሴን ክሮስ ቼክ ስላደረኩኝ ትክክለኛ ሐቀኛ ሰው እንደሆንኩ በደንብ ስለተረዳው አሁን ለመማር ብቻ ነው የምፈልገው። እኔ ሌላ ምንም የምፈልገው ነገር የለም። እሺ በርታ፣ ተማር፣ እግዚአብሔር እርዳ፣ መርምር፣ አንብብ፣ ጠይቅ። ያንን ነው ሪከመንድ የምናደርግህ ከላይ በስተቀር ከገስት በተሻለ ሁኔታ በውስጥ በደንብ ለመማር ሞክር። እፎይ አንድ ጥያቄ ልጠይቅህ። ክርስቲያን ፓራፍሬዝ አድርገውና ቶፒኩን መልሰውና ቶፒኩን እንትን በለው። ያው እስካሁንም ተሰማችሁን መልሶች እንግዲህ ሙስሊሞች የሚናገሯቸውን ማለት ነው ያደመጣችኋቸውን ምንድነው? እነዚህን ሁሉ አያውቋቸውም ማለት ነው። በነገራችን ላይ ይሄ ብቻ አይደለም፣ ገና ብዙ እናመጣለን። አብዱ ከድር ትቀጥላለህ? አንተ ጋር እንቀጥል። እሺ እፎይ አንድ ጥያቄ ልጠይቅህ። ከኔ ጋር ቀጥል። መጀመሪያ ቶፒኩ ላይ ቀጥልና አንድ ጥያቄ ልጠይቅህ። ጀሃነም ቆሻሻ ነው ወይስ አይደለም? የጀሃነም እሳት በእናንተ ጥሩ ነገር ነው እንዴ? መልስ አንተ፣ ችግር የለውም። እኛ የእሳት ጥሩ ነው መጥፎ ነው አይደለም ቶፒካችን እኮ። ጥያቄ በጥያቄ መለስኩልህ። ኦኬ። ስለዚህ ጀሃነም ጥሩ አይደለም መጥፎ ነው፣ ቆሻሻ ነገር አለው ማለት ነው አይደል? ቆሻሻ ነገር አለው ሳይሆን መጥፎ ነው። መጥፎ ነገር አለው። አዎ ቆሻሻ ነገር አለው አይደለም፣ መጥፎ ነው። ኦኬ እሺ፣ ችግር የለውም። ቆሻሻ ነገር እንዳለው ስለማሳይ ችግር የለውም። አላህ እግሩን መጥፎ ቦታ ላይ ያስገባል ብለህ ታምናለህ አንተ? አላምንም። ኦኬ። አላህ ገሃነም ውስጥ እግሩን አይከትም? የጀሃነም እሳት በቂያማ ቀን አይከትም። በጣም ጥሩ። እንደሚከትም አሳየህ።
ቆይ አንዴ እፎይን አንድ ጥያቄ ልጠይቀው። አጠይቀኝ። ከክርስቲያን ጋር ጨርሰን እንደሚከተብ አሳይስ። በቂያማ ቀን አላህ እግሩን ጀሃነምን ሞላሽን ብሎ ለመጠየቅ እግሩን ጀሃነም ውስጥ ይከታል። አላህ እግሩ ከዚህ ቆሻሻ ሳይቆሽም አሁን የምታሳየኝ ቦታ ላይ ምን ያደርጋል? የእናንተ ደራሲ ጻፈውን ነው የምታሳየኝ አይደል? አሁን ቴንኪው በጣም እናመሰግናለን። ይሄንን ነገር ተጸይፋችሁ ስለምትጥሉት ስለጣላችሁት እናመሰግናለን። ሳይሆን የኛ ቆይ ተረጋጋ። ቆይ የኛ ደራሲ የጻፈውን ላሳያችሁ። ይሄ ማን ነው የጻፈው? የኛ ደራሲ ነው የጻፈው። የሙሐመድ ንግግር የኛ ድርሰት ነው። አይ በጣም ስለምትሸማቀቁበት ማለት ነው። ቡሃሪንም እኛ ቡሃሪ ራሱ የኛ ሆኗል። እናንተ አብዱ ቡሃሪን ራሱ እኛ መጻፍ ጀምረናል። ጎበዝ ጥሩ ነው። አረ የሆነ ካህንም አለ ክርስቲያን፣ የሆነ ካህንም አለ መስጊድ ውስጥ ይሄንን የተናገረ፣ እሱንም አስደምጣቸው። አለ ክርስቲያን እናተን እኔ የቀጠርኩት ነው። ላሳያችሁ አብዱ ላሳየው እናሳየው። እኛ የቀጠርነው መምህር አለን እዛ ሄዶ የሚያስተምራቸው አለ የጻፈው ሰውዬ። ረቀል ቀጥል። ያ አድምጡት። ይሄ እንግዲህ ይሄ የማንን ድርሰት እንደሚናገር አድምጡት። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተዓጀብ ማአላህ ያስወጅ ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው? ይሄ እኛ ማንነት አለ። ነብዩ የነገሩን ተቀበል። ማን የነገረን? መሐመድ የነገረንን ነብዩ የነገረንን ዝም። ማን የጻፈው? ከዛኛ የተናገረው መሐመድ የተናገረው። አብዱ ከድር እያልክ ያለው ያንን ስለሆነ ማለት ነው። መሐመድ የተናገረው እናንተ ናችሁ የጻፋችሁት አልክ። ሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ቁርአኑንም እኛ የጻፍነው። አዎ ኮፒ ታረጉታላችሁ። እውነት ነው ክርስቲያን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለታለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቅይ ብለው እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ያኔው ሹፍ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ አላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን በቃኝ ትላለች።
ይሄንን ማን የጻፈው? ማን ነው የተናገረው? እናንተ ያልከው ነብይህ ውዱ ነብይህ ለዓለማት ዝነት ተላከ ብለህ የምታምነው ነብይህ አላህ ጀሃነምን ይረግጣታል። ያ ቆሻሻ መጥፎ ቦታ ነው ያልከው ላይ ማለት ነው። ጀሃነም መጥፎ ቦታ ነው ያልከው አይደል? ቅድም ያን መጥፎ ቦታ ላይ አላህ እግሩን ያስገባል። አሁን ቀጥልና የተናገረውና የተናገረው እውነት ነው ማለት ነው። የሚያወራው እንስማው። እሱ አይ ምን አልክ አብዱ? አብዱ ምን አልክ? እሱ ተናገረውና የተናገረው እውነት ነው ማለት ነው። ስለዚህ ኡስታዝ እየዋሸ ነው፣ ሐዲሱም እየዋሸ ነው። ቡሃሪ ነው ያለው ሐዲሱ። ሐዲሱ እየዋሸ ሳይሆን የእናንተ ውሸት ነው ሐዲሱን ያቀረባችሁት፣ የእናንተ ውሸትን ማለት ነው። ኡስታዙም ደግሞ እየዋሸ ነው መስጊድ ላይ ቁጭ ብሎ። ወይ ቀልድ! ሐዲሱንም ውሸት ነው፣ ኡስታዙንም ውሸት ነው። ተው እናንተ ሰዎች ንቁ! ተው ተው ተው! ቆይ እፎይ፣ እሺ የመጨረሻ ዝም ብዬ አንድ ጥያቄ ልጠይቅህ። ቆይ ሰይድ፣ አንተም የውሸት ነው እያልክ ነው። ስድቡን ለጊዜው ኪስህ ክተተውና ይሄ አዲስ ውሸት ነው። አንድ አዲስ አይደለም። ባይዘይ ቡሃሪ ላይ ያለ ሙስሊም ላይ ያለ ከ20 በላይ መረጃ ሰጣችኋለሁ። ይሄንን አንተም ውሸት ነው እያልክ ነው። በተራ ተራ አስፈራ ደግሞ ምንድነው የምትለው ሰይድ? ምን አናደደ? ምን አበሳጨ? ራሳችሁ ናቸው። ሉክ ራሳችሁ ያመጡት ሎጂክ ነው፣ እኛ አይደለንም ያመጣነው። ይቅርታ እነሱን ተውና አንድ ጥያቄ ነበረኝ። አንዴ ራሳችሁ ያመጡት ሎጂክ ነው። ራሳችሁ ያመጡት ሎጂክ አንዴ ራሳችሁ ያመጡት ሎጂክ ምን የሚል ነው? አላህ ፍጡር ውስጥ አይገባም የሚል ነው አይደል? ያመጡት ሎጂክ መልካም። አላህ ፍጡር ውስጥ የማይገባ ከሆነ የማይገባበት ምክንያት ምንድን ነው? ቆሻሻ ቦታ ላይ አይገኝም የሚል ነው። ቆሻሻ ያቆሽሸዋል የሚል ሎጂክ ስላመጡ ነው። ስለዚህ ክርስቶስ በስጋ መገለጡን ሞክ ያደረጉበት አንዱ ምክንያታቸው ምንድን ነው? እንዴት ወደ ፍጡር ውስጥ ምናምን የሚል ሎጂክ አመጡ ማለት ነው። ገሃነም ውስጥ እግሩን አላህ ይከታል። ክርስቶስ በስጋ መገለጡ ይቀፋል ካሉ ሰውን ሲፈጥር አላህ በገማ ጭቃ በሁለት እጆቹ ነው። ስለዚህ የገማ ጭቃ እጁን ነክቶታል። እንዴት ክርስቶስ በስጋ ይገለጣል? እንዴት ተረግዞ ይወለዳል በስጋ ቃል የሚል አርጉመንት አመጡ። ኦልራይት ሰውን ገና ሲፈጥረው እኮ ከገማ ጭቃ በእጁ ነክቶት ነው አላህ ሱራ 38 75 እንደሚናገረው ከሚገማ ጭቃ በእጆቹ ነው የፈጠረው። የመጀመሪያው። ሁለተኛ አላህ እግሩን ገሃነም ውስጥ ይከታል። ገሃነም ደግሞ ምንድነው? እሱ ሱረቱ ሐቅ አይ ቲንክ ሱረቱ ሐቅ ወይንም ደግሞ ሱራ 69 36 ላይ ገሃነም ውስጥ የሚመገቡት ያለው ራሱ መግልና ቁስል ፍቅፋቂ ነው ያለው። መግል ውስጥና ቁስል ውስጥ እግሩን ይከታል። ኦልራይት ስለዚህ ቆሽሿል ማለት ነው። አላህ እግሩ ቆሽሿል ማለት ነው። መግልና የቁስል ፍቅፋቂ እጣቢ ያለበት እግር እዛው ስለከተተ ስለዚህ ቆሽሿል ማለት ነው አይደለ? ቀጥር ክርስቲያን አንብቦ እሱ ሚላለ ፎይ እስኪ ማስረጃ እስኪ እንደሱ ሚላለ ፎይ ያሳየን እስኪ እንደሱ ሚል አንብቦሽ ከመኖች ምግብ የለም። አሰላሙ አለይኩም ሙስሊሞች። ወአለይኩም ሰላም ወራህመቱላሂ። እነዚህ ሰዎች ስርዓት አያውቁም እንዴ? ኦልራይት ገሃነም ውስጥ ምንድን ነው ያለው? መሐመድ ገሃነም ውስጥ ምንድን ነው ያለው? እንደው ተወኝ ፎይ አዩ እኔ ላውራ አንዴ።
ኦራይት እሺ ቀጥል የናው ኔትወርክ እንትን እያለ ነው ቀጥል እሺ ጋንም አይ ሚን ከፍጡር ጋር ይነካካል አላህ ብለህ ታምናለህ ነው አላህ አይወልድ አይወለድም ከፍጡር ጋር ይነካካል አይደለም እኔ አላህ ወለደ አልወለደ ማይጠየቁ ቆይ አንዴ ማለት ለጥያቄ አንተ ያልከው ያለኸው አላህ ጀነትንም ጀሃነምንም እሞላሻለሁ በሚለው አቀጽ ነው አይደል አልጠየቁም የጠየቁልህ አዳም ትቅርቢያ ማዳመጥ ጆሮዎችን አያት ጆሮ ትባላለች ስለዚህ የተጠየቀውን ብቻ መልስ እሺ አላህ ከፍጡር ጋር ይነካካል አይነካካም 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 አሁን ቆይ ማን አብራራለ አደምን በምኑ ነው የፈጠረው ከጭቃ እጁ ያላህ አካል ነው አይደለም ነው ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል ኦኬ ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው እኔ ነኝ እያለው ያለው እየገባኝ ያለው ነው ቀደም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አይደለም ቀደም እኮ አይነካካም ብለኸኝ ነበረ አሁን መልሰ ያለ በጭቃ ነው የፈጠረው አንድ ነገር ያልተግባባ ነው ነገር አለ እፎይ ማን ነው እፎይ ነው ቀጥል እሺ ያልተግባባ ነው እዚህ አላህ መጥቶ አሁን ለምሳሌ ልክ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ አለይሂ ሰላም ወርዶ ከሰው ጋር መነካካት የሚለውን ነው አልጠየኩም እኔ እዚህ ወረዳል እንደዛ የሚለውን ነው ተረዳኛ መጀመሪያ ኦልራይት እኔም ተረዳኝ እንደዛ የሚለውን ነው እንጂ እዛማን ከሱ ጋር እኮ እንገናኛለን ከአላህ ፊት እኮ እንገናኛለን ገብቷል ማጭ ነው መልክ ገብቷል አልጠየኩም ይኸውልህ አንተ ያልተረዳኸው ነገር ልንገርህ ራስን ብቻ እኮ ነው ያወራህ ያለው ወይ ሰው አትረዳም ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባቸው በተለይ አሁን አብዱን ገብቷል አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነከሌ መልሱ ልትል ነው ጥራቸው ጠይቅ እሺ ስለዚህ ጎበዝ ሄድ ጠይቅ ማያ ጎበዝ እሺ አሁን አዳምጥ ወንድማችን ምን ብለናል አላህ ከፍጡር ይነካካል ወይ ብዬ ስጠይቀው አይነካካም አለኝ ከፍጡር ያልተነካካ አይነካካም አደምን በምንድን ነው የሰራው ስለው በእጁ አለኝ ከምንድን ነው የሰራው ስለው ከጭቃ ከገማ አለኝ ስለዚህ አላህ ከፍጡር ተነካክቷል ምክንያቱም አደምን ሲሰራ ትሪስት አደም ፍጡር ነው አደምን የሰራበት ጭቃ ነው ጭቃውን ነክቷል ስለዚህ ከፍጡር አይነካካም የሚል ኮንሰፕት ውሸት ይሆናል ወደፊትም ደግሞ እሱ ጋር እንደምትሄድ እንደምታየው ምናምን ነገር ከነሱ ፖይንታችን አይደለም ለጊዜው ዋና ፖይንታችን ከፍጡር ጋር ተነካክቷል ወይ አልተነካካም ብለህ ካሁን በኋላ ማለት አትችልም ምክንያቱም ጭቃው ፍጡር እስከሆነ ድረስ በእጁ ሰርቶታል ስለዚህ በእጁ ከሰራው አሁን ጥያቄውን በደንብ ግልጽ ላድርግልህና በጭቃ ከሰራው አደምን ከፍጡር ጋር እንዲከተነካካ አላህን የሚያቆሽሸው ነገር አለ ብለህ ታምናለህ በፍጹም ኦልራይት ስለዚህ ምንም ነገር ሊያቆሽሸው አይችልም ምንም ነገር መልካም ሎክ ያላ አካል ጭቃ ነክቶት ማይቆሽሽ ከሆነ ቃል በስጋ መገለጡ ለምንድን ነው እንትን የምታዩት ታዲያ እንደመቆሸሽ ቁርአናችን ነው የማይገናኝ ነገር ነው ያገናኘው እፎይ ይቅርታ ግን ችግር የለም አላሁ ሱብሓነሁ ወተዓላ እንደ ሰው ልጅ በውል የሚቀመጥ ከሆነ እንደ ሰው ልጅ የሚጸዳዳ ከሆነ ገብተዋል ይሄንን ካመጣህልኝ ነው ኦልራይት
አላህ ሰውን ሲፈጥር ነክቶ ነው የፈጠረው። አደም አለይሂ ሰላምን ሲፈጥረው ነክቶ ነው የፈጠረው። አይዋ ይሄንንና አንተ የፈለግከውን ፖይንት ከስር ቁጭ ብዬ እያዳመጥኩ ነበረ። የፈለግከውን ፖይንት አይገናኝም ነው የምልህ። እፎይ ገብቶሃል? አላህ የጸዳ ነው፣ ከዚህ ሁላ የጸዳ ነው። ገብቶሃል? ኢየሱስ አለይሂ ሰላም እኔ ኢየሱስ አለይሂ ሰላም አከብራቸዋለሁ፣ ወዳቸዋለሁ። የአላህ ነብይ ናቸው። ፕሊዝ የአንተን ነብይ የፈጠረ ነው ኢየሱስ። ሂሳብ ለማውራት ይችላል እንደ እስልምናው ለማውራት ከሆነ። ኤኒዌይስ ሎክ አሁን ያነሳቸው ፐርሚስ ስህተት ነው። እኛ አምላክ ይጸዳዳል እንደዚህ ይላል ምናምን ብለን አናምንም። ኢቨን አምላክ የሚያቆሽሸው የለም እያል እንኳን ቆሻሻ ሊወጣው አምላክ ፕሊዝ ሚውት አድርገው። አምላክ እንኳን ቆሻሻ ሊወጣው የሚያቆሽሸው የለም እያልን ቆሻሻ እንትን ይላል ምናምን ብለን አናምንም። ተረጋጋ። ስለዚህ ቶኑን ቀንሰውና ጭቃ ላውል የሚል ጭቃ የሚያጨማልቅና የሚነግራቸው እነኚህ ሰዎች እናቱ ሆድ ውስጥ እኮ መለኮት ገብቷል። እንዴት? እኛ ምን እናምናለን መሰለህ ወንድማችን፣ ሜቢ ክርስቲያን ይከፍትልሃል። ማርያምን አስቀድሞ ቀድሷታል፣ አንጽቷታል፣ ቀድሷታል ስንል የትኛውን ፍጡር ሎክ የማነው ሚውት ያላደረገ የሚረብሽ ድምፅ አለ። የትኛውን ፍጡር በሷ ሌቭል ንጹህ የለም፣ በሷ ሌቭል ንጹህ የለም። ሰማይ ቢሆን መላእክት ቢሆኑ በሷ ሌቭል ንጹህ አይደሉም። ማነው እሱ ድምፅ የሚረብሸው? ስለዚህ ልዑል ማደሪያውን ቀደሰ እንዲል አስቀድሞ ቀድሷታል፣ አንጽቷታል። እሷ ዘንድ እንኳን ቆሻሻ አይነገርላትም፣ የለም። እንደ ሴቶች ልማድ አደፍ ጉድፍ እንኳን የለባትም። ሰማይ እንኳን እንደሷ ሆድ ንጹህ አይደለም። ታዲያ እኛ መለኮት በሷ ማዕፀን አደረ ብንል ከሰማይም የምንነጻ ከመላእክትም የምትጠራ የሆነችውን ያችን ቅዱስ መለኮት አደረባት ስንል ከከበዳቸው አላህ ግን ሰማይ ውስጥ ይገባል ካሉ ሎክ ሰማይ ውስጥ ይገባል ካሉ ልዩነቱ ምን ይሆናል? የሳይዝ ይሆናል፣ የመጠን ይሆናል። አላህ ሰፊ ነገር ውስጥ ገባ የሚል ይሆናል ማለት ነው። አስቀድሞ ጭቃ ነክቶታል፣ ከዛ ያ ጭቃ የነካው ሰፊ ነገር ውስጥ መጥቶ ገባ ማለት ነው። እኛ አስቀድሞውኑ ምንም ነገር የሚያቆሽሸው የለም ስላልን አምላክ ሰፊና ጠባብ የሚባል ለአምላክ አይነገርም። ሲጀመር ለአምላክ የሚሰፋው የሚጠባው ነገር ስለሌለ ፍጡር አምላክን የሚወስነው ስላልሆነ አምላክ ፍጡርን ይወስናል እንጂ ፍጡር አምላክን አይወስንም። በምንም ተአምር ፍጡር አምላክን ሊወስነ ስለማይችል ማለት ነው። አምላክ ነው ፍጡራንን የሚያካብባቸው እንጂ እንደ ፍጡራን አምላክን ያካበቡት ስላልሆኑ። አላህ ግን ወደ ፍጡራን ውስጥ በሚገባበት ሰዓት ከሌሊቱ 1/3 ላይ ሰማይ አካበቡት ማለት ነው። ስለዚህ ሰማይ ፍጡር ነው። ልክ እንደ ሰው ልጅ ሰማይም የተፈጠረ ነው። ሰማይ ውስጥ ገባ ማለት ውስጥ ገባ ማለት ነው። ስለዚህ ከበውት ነው ያሉት ሰማዮች። ምን ሆነ ማለት ነው? ተጠቅልሎ እዛ ውስጥ ተቀመጠ ማለት ነው። ልክ ሆድ ውስጥ እንደመግባት ማለት ነው። እኛ መለኮት በማርያም ማህፀን ሲያድር እንኳን ተጠቅልሎ መለኮት መጥቶ እዛ ጋር ብቻ ብለን አናምንም። መለኮት በሁሉ የሞላ ነው። ስቲል ከማርያም ስጋና ደምን ተካፍሎ ሲወለድ ራሱ ከአብ እቅፍ ሳይለየ ነው። በሰማይም በምድርም እንደሞላ ነው፣ በልዩ ሚስጥር ማለት ነው። መለኮት ቃል በስጋ ሲወለድ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከዓለም ለቆ አይደለም፣ ርቀቱን ለቆ ልክ እንትን እንዳለ አይደለም፣ ተሰብስቦ እንደዚህ ገባ ብለን አይደለም ምናምኑ። በሁሉ የሞላ ነው ስቲል ከስፔስ እና ፕሌስ ውጭም ማለት ነው። ታዲያ ለእኛ ለምን ጸነናቸው? ለከፋቸው፣ ከበዳቸው? ክርስቲያን ቀጥል። ያ በነገራችን ላይ ያው የድንግል ማርያም ንጽህና አምላክን ለመጸነስ የተገባችውና ስለተገኘች ነው። ንጹህ በባህሪዋ ንጹህ ሆና ንጽህናዋ ቅድስናዋ ማንም ከፍጥረት ሁሉ የተለየ ስለሆነች አምላክን በስጋ ጸንሳለች። ይሄ ቅዳሴ ማርያም ላይ ቁጥር 42 ምን ይላል? ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽህና በቅድስና ያጌጥሽ ነሽ እንጂ ብሎ ይናገራል።
ስለዚህ በቅድስና በንጽህና ያጌጠች ድንግል ማርያም አምላክን ለመጸነስ የተገባች ሆና ተገኝታለች። ስለዚህ ወደ ሙስሊሞቹ ግን ስናመጣው ምንድነው ወደ ፍጡር ውስጥ ሲገባ ይቆሽሻል የሚል ሜንታሊቲ ስላላቸው፣ እኛ ደግሞ አምላክ በምንም አይቆሽሽም አይደለም አምላክ ይቅርና ድንግል ማርያም እንኳን ንጽህት ነች፣ ንጽህት ሆና የተመረጠች ሆና በስጋ ጸንሰዋለች ብለን እናምናለን እኛ ሙስሊሞቹ ጋር ከሆነ ግን ምንድነው አምላክ ፍጡር ጋር ከተነካካ ይቆሽሻል። ከፍጡር ጋር ከተነካካ ይቆሽሻል። ወደ ፍጡር ሲገባ ያምራልኝ ክርስቲያን እንደዛ የሚል መረጃ አምጣልኝ። አብዱ እስካሁን እኮ እየነገርን ነው። ስለዚህ አታውራ እንደ ኢስላም እንደዚህ ይላል ብለህ ያለ መረጃ አታውራ። አንዴ ተረጋጋ። ኦኬ አላህ ሽንት ቤት ውስጥ ይገባል? አላህ ሽንት ቤት መግባት ይችላል? ከየት አግኝተው ነው ሽንት ቤት የሚገባው? ኦራይት አላህን ሽንት ቤት ውስጥ ስሙ መጥራት ትችላለህ? ውስጥ ምንም አይነት ነገር ቁርአን የአላህን ቃል መጥራት አችልም። እንኳን አላህን ልጠራው ማውራት አችልም። በኢስላም ማውራት ሌላ ወሬ ማውራት አይቻልም። ስለዚህ አላህ ሽንት ቤት ውስጥ በፍጹም ሊጠራ አይችልም። ምን ችግር አለው? ሻሻ ቦታ ስለሆነ አላህን እኮ ምንም ነገር የሚያቆሽሸው ነገር የለውም። የትኛውም ቦታ ታዲያ ብትጠራው ማይገናኝ ነገር እያገናኘ ነው። እፎይ ነው ስለ አረዳድህ የሆነ ግራ ነው ልበል። ስለ ያንተ አረዳድ ግራ ነው፣ የማይገናኝ ነገር ነው የምታገናኘው። አንተ እኮ ቀኝ የገባ እስቲ አስረዳኝ። አላህ ያው ልንገርህ አንድ ነገር ልንገርህ አልከኝ። ምክንያቱም ስለ ቆሻሻ ቦታ ስለሆነ ማንኛውም ሰው ከሶስተኛ ክፍል ያለፈ ይሄንን እሺ አንድ ነገር ልንገርህ ሸይጣን ታውቃለህ? ሸይጣን በአማርኛ በእነሱ ምንድን ነው ንገሩኝ ሰዎች። ሸይጣን ምንድን ነው? አንተ በማ ሸይጣን ነው? አይዋ ይገባሃል? ሸይጣን ቆሻሻ ቦታዎችን ይወዳል አይደል? ሸይጣን ደግሞ የሰው ልጅን አጣማሚ ነው። ገብቶሃል? ገብቶሃል? ሸይጣን ደግሞ እዛ ቦታ ላይ ይገኛል። ተረዳኸኝ? ቆሻሻ ስለሆነ። ስለዚህ እዛ ቦታ ላይ ማውራትም የማይቻለው ለዛ ነው። ኖርማሊ ማውራት ነው የማይቻለው። ኢቭን ያላህን ስም መጥራቱ ሌላ ነገር ነው። ስለ አላህ ተው፣ ኖርማል ወሬ አለው። አዳም የእስልምና ድሌማ ነው። ይሄ ቅዠት ነው የምለው። ሴጣን እዛ ቦታ ስለሚገኝ አላህ መጥራት የለብህም። ጭራሽ ሴጣኑ እንዲመቸው አምላክህ መጥራት የለብህም። ለሴጣኑ ይመቸው እንደው። ምክንያቱም ሉክ ሱራ 72 19 እንክፈትልኝ። ለምንድን ነው እሱ ሴጣን እዛ ቦታ ካለ ያለህን ስም የማይጠሩት ለምንድን ነው? ክርስቲያን ክፈትልኝ። ያለ ክርስቲያን እኔ ልመልስልህ ለዚህ ጥያቄ። ቆይ እሱን ተው፣ መለስክልኝ። ቅድሚያ የእኛውን ላሳይ። ያለህን ስም ከጠራ ምን ይፈጠራል? ሴጣን እዛ ስላለ ያለህን ስም አንጠራም አለ። ስሙን ቢጠሩስ? ሉክ እነሆም የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔኖች እዛ ስላሉ ሴጣኖች ያለህን ስም ከጠራ ድርብርብ ሆነው ይመጡበታል ማለት ይከመሩበታል። ስለዚህ አላህን አለመጥራት ላሽ በላባ ላሽ ጋኔኖቹ እዚህ ስላሉ አላህን አጠራም ሳጠራ ትወጣለህ። ወይ ቀልድ ወይ እስልምና ጭራሽ ሴጣን ባለበት የአምላክህን ስም ጠርተህ ሴጣንን ታርቃለህ እንጂ ሴጣን ባለበት ቦታ ላይ ዝም በል። አላህን እንዳጠራ በጣም ጮማ የሆነ ነው ወሬ እኮ ነገር ጀመር። የተመረጠ ቦታ ያለውና የተመረጠ ቦታ የሚገባ ማይገባ አይደለም። ዲስ ኢዝ ኢስላሚክ ዲሌማ፣ የእስልምና ቅዠት ነው። ሴጣን እዚህ ቦታ ነው የሚኖረው እዛ ቦታ ነው የማይኖረው የሚባልለት አይደለም። እሱ አንድ ነገር በመረጃ አውራ። ስማ፣ አይ ስድብ እንዳትሳደብ። ይኸውልህ አንተ በመሳደብ ትታወቃለህ እና
አዳምጥ። ሴጣን እዚህ ቦታ ላይ ነው ያለው እዛ ቦታ ላይ ነው ያለው የሚባል የለም። በመጀመሪያ ደረጃ ሎክ ዋናው ነገር ግን ምንድነው እሱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው። አይ ቲንክ አንደኛ ወይም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃንም መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ሶ ይህን ያህል አቅም ያለው የግዴታ ሽንት ቤት ብቻ አይደለም የሚገኘው፣ የትኛውም ቦታ ይገኛል። ስለዚህ ቅድም ምንድነው ዋናው ፖይንታችን ለምንድነው ሽንት ቤት አላህ ሊቆሽሽ አይችልም ካለ በኋላ ሽንት ቤት ትጠራዋለህ ሲባል አልጠራ፣ ምክንያት ቆሻሻ ስለሆነ። ስለዚህ ቆሻሻ ቦታ ላይ አላህ ማይጠራበት ቦታ ትሊስት አለ። ምን ቆሻሻ ቦታ ላይ አላህ ማይመለክበት ቦታ አለ፣ ቆሻሻ ቦታ አለ። ለምን ተጽዕኖ ውስጥ ያድራል በቆሻሻ ውስጥ ሲሆን። የእስልምና ቅዠት ነው። ለምን እናደርጋቸው አንችልም? እኛ ግን እናምናለን ደግመን እንደምንላችሁ እንኳን ፈጣሪ እዚህ ጋር ምንድነው የጨነቀ እፎይ አንዴ እንኳን ፈጣሪን ብርሃንን የምታዩትን ብርሃን እንኳን ቆሻሻ ሊያቆሽሸው አይችልም። ቆሻሻ ሊያቆሽሸው አይችልም። ምክንያት ቦዲ ስለሌለው ቆሻሻ ሄዶ ሊለጠፍበት አይችልም። ምክንያት ቆሻሻ ራሱ የሚነገረው ከሰው አንጻር ነው። ስለምንታመም ባክቴሪያዎቹ ስለሚበርዙን። ምክንያት ፈጣሪ ሊታመም ሊሸተው ሊገማውና እንደዚህ የሚባል ነገር ለፈጣሪ ስለማይነገር፣ ምክንያቱም መሽተት ምናምን እነኚህ ራሱ የፍጡር መገለጫዎች ስለሆኑ። ኡስታዝ አቡ ሀይደር አልተኙም፣ ሼር አድርጉላቸው ልጆች። እርግጠኛ ነው አልተኙም። ይሄንን ከሰማ ለዘላለም ይተኛል። ፌንት ነቅሎ እንዳይነሳ ልታደርገው ነው እንዴ? ሼር አድርጉላቸው። ለማን? ያ አንተ ስታያቸው የምትሞተው ሰው ልብ ድካም ይዘዋል። ተው እንዴ ልብ ድካም ይዘዋል። ተው ትሞታለህ እነሱ ጋር። ይኸው ጥራላችሁ። እፎይ አንድ ጥያቄ ልጠይቅህ። ቀጥል። ታርጉ ላይ ግን ኢየሱስን ማርያም ናት የወለደችው? አዎ በስጋ እሷ ነው የወለደችው እኮ። ማርያም ውስጥ ማን ነው የሰራው ኢየሱስን? የሰራው ማለት ማርያም ወልዳው ነው አይደል ኢየሱስን? በሚገባ እኮ። ለምሳሌ አሁን እኛ አባትና እናቶቻችን ግንኙነት አድርገው ምናምን ተረግዘው ነው የምንወለደው አይደል? በሚገባ እኮ። ኢየሱስ እንዴት የማርያም ሆድ ውስጥ እንዴት ሊገባ ቻለ? መልካም ሎክ በደንብ አስተውል አብዱ። ለማወቅ ነው የጠየቀዋል አብዱ። በሚገባ ሎክ እኛ መለኮት በሁሉ የሞላ ነው ብለን እናምናለን። በደንብ አስተውል። መለኮት በሁሉ የሞላ በሁሉ ያለ ነው። ቃል የአምላካችን ቃል አካላዊ ቃል ዝሩ ቃል አይደለም፣ አካላዊ ነው ብለን እናምናለን። ያ በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ነው ብለን እናምናለን። ቃል ያ ሁሉን የፈጠረው ቃል ማርያምንም ፈጠራትና ከእርሷ ስጋና ደምን ተካፍሎ ያ ቃል ሁሉን የፈጠረው በስጋ ተገለጠ ብለን እናምናለን። ያ የማይታየው የማይነካው የማይዳሰሰው ቃል በስጋ ተገለጠ። ያ ስጋው የሚነካ ቃል የሚባል ሌላ ጌታ አለ ማለት ነው። ሎክ ኢየሱስ የሚባለው ስጋው ቃል በፊት ቀለም ነው የተፈጠረው። እፎይ ፕሊስ የእናንተ አይደለም ይሄ፣ ስለ እናንተ አይደለም የምናወራው፣ ስለኛ ነው። ስለኛ ስለሆነ አብዱ እንዲረዳው ነው። እኛ የሚባል እውነት አለ እንዴ? እፎይ ቆይ የእናንተ እንዴት ምን ተፈጠረ የሚል አይደለማ ቶፒኩ። ምን ተፈጠረ ሳይሆን ያለ ቃል የተፈጠረ ነው እንዴ አብዱ? ሁለታችሁም አብዱ ቃል ከአላህ የወረደ ነው። ከአላህ የወረደ ነው። በወህይ በኩል በጅብሪል በኩል የወረደ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም። ያ በወህይ በኩል የወረደው በጅብሪል አማካኝነት ቁርአን ሆነ አይደለ?
አብዱ ኦልራይት ያ ቁርአን ፍጡር ነው ቁርአን ፍጡር ነው ቁርአን ቃል ነው አልኩ እኮ የአላህ ቃል ነው መልካም እኮ ያ ቁርአን ያላ ቃል ያልከው ፍጡር ነው ቃል ነው ፍጡርና ቃል አታውቅም እንዴ እኮ ያ ቁርአን አሁን እሺ ያላ ቃል ነው ያልከው ቁርአኑ ፍጡር ነው ወይንስ ያላ ሲፋት ነው ሲፈት ነው ጎበዝ ባህሪ ማለት ነው ጎበዝ በደንብ አስተውል አብዱ ከድር በደንብ አስተውል አሁን ስለዚህ ቃል እኛ ደግሞ ምንም ብለን እናምናለን ያ ቃል አካላዊ ቃል የአብ ቃል ሁሉን የፈጠረ ነው ማርያምንም የፈጠራት ቃል ነው ነገር ግን ከርሷ ሲወለድ ሎክ ያ ቃል አስቀድሞ እሷን የፈጠረው ከሷ ስጋና ደምን ተዋህዶ ምን ሆነ ማነው እሱ ድምጽ አንዴ ስጋና ደምን ተዋህዶ ምን ሆነ ተገለጠ ብለን እናምናለን አካላዊ ቃል በስጋ ተገለጠ ብለን እናምናለን ስለዚህ ያ የምታየው ክርስቶስ መለኮት የተዋሃደው ነው እናንተ ቁርአን ፍጡር አይደለም እንደምትሉት ቁርአን እንግዲህ ስትይዘው ፔፐር ላይ ተጻፈ ነው ወረቀት ላይ ተጻፈ ነው ከጊዜ በኋላ ነው የሚጽፈው መቼም ቁርአኑ ነገር ግን ቃል የያዘው ቃል የአምላኬን ቃል ነው ብለ ቁርአን ምን አይደለም ትላለህ ፍጡር አይደለም ትላለህ አንተ ቁርአን ብለ ጠራኸው ያላህን ቃል በደንብ አስተውል ያላህን ቃል ቁርአን ብለ ጠራኸው ፍጡር አይደለም ማልክ እኔ ደግሞ አካላዊ ቃል ከቅድስት ድንግል ማርያም የተወለደው ክርስቶስ ምንድነው ብዬ ተጠራዋለሁ ስጋው ቃል ነው በስጋ የተገለጠ አምላክ ነው ብዬ ላለሁ ስለዚህ ሁሉን የፈጠረ ጥያቄ ልጠይቅህ ቀጥል ከዚሁ ጋር ተመሳሳይ አንድ ላይ እንድትመልሰው እሺ አንተ ፍጡርና አይደለም ፍጡር ነኝ ፍጡር ነህ ካንተ የሚወጣው ቃልስ ፍጡር ነው ምክንያቱም እኔ ፍጡር ካንተ የሚወጣው ቃል ነው ያልኩ ፍጡር ነው ካንተ የሚወጣው ቃል ፍጡር ነው መጽሐፍ ቅዱስ ፍጡር ነው ምኑን ከምን ነው የምታገናኘው አይ ያ አንተ ካንተ የሚወጣው ቃል ፍጡር ከሆነ አንተ የምትጽፈው መጽሐፍ የምታነበው ነገር ስለዚህ ቁርአን ፍጡር ነው ምኑን ነው ከምኑ ይሄ የሚገናኝ ነገር ነው እንደውም አንተን የማይገናኝ ነገር እያገናኘ ያለህ አብዱ ቁርአን ፍጡር ነው ቁርአን ቃል ነው አልኩ ስለዚህ ቁርአን ደግሞ ፍጡር አይደለም ያ ፍጡር ስላልሆነ ነው የኔ ቃልማ በጊዜ ውስጥ የመጣ እንጂ ዓለም ሳይፈጠር የኔ ቃል የነበረ አይደለም ዓለም ከተፈጠረ በኋላ ነው የኔ ቃል የመጣው አይደል እኔ ከመጣው በኋላ ነው የኔ ቃል የመጣው እኔ ከመኖሬ በፊት ቃል ነበር እንዴ እኮ አንተ ፍጡር ነህ እኔ ፍጡር ነው በደንብ አስተውል እኔ ፍጡር ስለሆነ እሺ ያንተ ቃልስ ነው ያልኩ ከኔ በኋላ ፍጡር ነው ከኔ በኋላ የመጣ ነው በጊዜ ውስጥ የመጣ ነገር በሙሉ ፍጡር ነው እና ኢየሱስ መፈጠሩ በፊት ቃል ነበረ ማለት ነው ያ ሎክ ክርስቶስ ከመፈጠሩ በፊት ሳይሆን ክርስቶስ ከመወለዱ በፊት ምን ነበር የማን ቃል አዳምጪ ማርያምን ራሱ የፈጠራት ምንድነው ቃል ነው አካላዊ ቃል እኮ የማን ቃል እያለች ነው ኦኬ ቃል ማን ራሱ ቃል አካላዊ ነው የአብ የባህሪ ቃሉ ማን ነው ወልድ ነው ወይንም ልጁ ብለን እንጠራዋለን እኛ ልጅ ብለን እንጠራዋለን ቃል ብለን እንጠራዋለን ወይንም በግዕዙ ወልድ ብለን እንጠራዋለን ነገር ግን በስጋ ሲገለጥ እኛ ምን ብለን እናንተ ደግሞ ያላህን ቃል ምን ብላችሁ ትጠራላችሁ ቁርአን ብላችሁ ትጠራላችሁ ነይማ አገኘሽው ፖይንቱን ምንም አልገባኝም ጭራሽ 3 አደረከው ምኑን ነው 3 ያደረኩት ጭራሽ 3 ሆነብኝ መንፈስ ቅዱስ ባይ ለምሳሌ አብ እሺ አምላክ ኦኬ ምንም እኛ ብዙም 3 የሚሆንብሽ ነገር አይምን 3 ብትይ ምኑን 3 እንደሆነብሽ አልገባኝም እንደዛ አይነት ነገር ስላላወራው አንተ 3 ነው ብላ አታምንም እንዴ ከዛ በፊት እንዴት ነው ቃል ያለው
ኦልራይት አላህ ቃል አለው የለውም? እህታችን ነይማ መልስላት። ቃሉን ማን አመጣው? ፕሊስ ቆይ አንዴ ፕሊስ አደራርቡ። ምደራርቡ ከሆነ በቃ የአላህ ቃልኛ ቁርአን ነው እኮ አምናለሁ። እሱን እንደነገርሽኝ አምናለሁ። ነገር ግን ያ እኮ ቃል ነው። ቃሉን ማን የፈጠረውን ያለች በቃ ምደራርቡ ከሆነ አወርዳችኋለሁ። ተራራ ምትልን መልስላት። እሺ አንተም ተወርድና ከስር ሆነ ታዳምጣለህ። ተራ ጠብቁ። ኦልራይት ሜቢ ያላ ቃል የተፈጠረ ነው ብለሽ ነው የምታምኚው እህታችን? ነይማ ነይማ ያለሽ በቀላሉ ላስረዳሽ በቀላሉ እሺ እሱ የተሻለ ይመስለኛል። እኛ አምላካችን ሕያው ነው ብለን እናምናለን። ሰው ሕያው ነው ስንል የባህሪ ህይወት አለው ብለን እናምናለን። ስለዚህ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃል አለው ስንል ድምጸት የሆነ እንዲህ ድምጽ አይደለም። የኔና አንቺ ቃል ምንድነው? እሱ በድምጸት በዌቭ ነው የሚሄደው አይደለ? ድምጽ የሚወጣው የአምላክ እንደዛ ሳይሆን አካላዊ ቃል ነው ብለን እናምናለን። መፍጠር የሚችል ማድረግ የሚችል ማንነት ያለው አካላዊ ነው ብለን እናምናለን። የተፈጠረ አይደለም የአምላካችን ቃል። ምክንያቱም የተፈጠረ ነው ካልን ከመፍጠሩ በፊት ቃሉን አምላክ ዲዳ ነው የሚል ስለሚያመጣ፣ ስለዚህ ቃል አለው። ያ ቃሉ ደግሞ ፈጣሪ ነው ብለን ነው የምናምነው። ስለዚህ አካላዊ ስለሆነ እሱ ያ ከአብ የሚወጣ ስለሆነ ልጅ ብለን እንጠራዋለን፣ ቃሉ ብለን እንጠራዋለን። ያ አካላዊ ቃል ደግሞ ከአብ ጋር የነበረ ስለዚህ በስጋ ሲገለጥ ምን ብለን እናምናለን? ኢየሱስ ብለን እናምናለን። ስለዚህ ኢየሱስ የምታዩ በስጋ የተገለጠ አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። ስለዚህ ቃል ስጋን ሲዋሃድ በስጋ የተገለጠ ነው። እናንተ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ፍጥረት ከመፈጠሩ በፊት አላ ቃል አለው። ያ ቃሉ ደግሞ በኋላ ለጅብሪል ላከና ቁርአን ሆነ ብለሽ ታምኛለሽ። ቁርአን ፍጡር ነው ወይ ስትባሉ ነው ፍጡር አይደለም ትላላችሁ። ያላ ቃል ነው ብላችሁ ትላላችሁ። እናንተ ቁርአን ብላችሁ ትጠሩታላችሁ። እኛ ደግሞ የአምላካችን ብለን እንጠራለን። ምን ነው አይገናኝም? አሁን ከዛ ጋር ተገናኙ አሰብክ እንጂ ጭራሽ አይገናኝም። አሁን እያልክ ያለህ ቁርአን ነው ጭራሽ አይገናኝም። አብራሪው እንዴት እንደማይገናኝ ቁርአን ከዛ በፊት ቃል ነው ምን ማለት ነው አልገባኝም። አብራሪው አንቺ እንደማይገናኝ እስማማለሁ። ካልተገናኘ በጣም ደስ ይለኛል። ቁርአን በቃ የአላህ ቃል ነው። ፍጡር ነው አይደለም? ቃል ነው። ለምንድን ነው ፍጡር ያለው ነው? ቃል እንዴት ፍጡር ይሆናል? ወደ ፍጡራን የተላከ ቃል ነው። በቃ ማለት ትእዛዝ ማለት ነው። ኦኬ፣ እንደማንኛውም ትእዛዝ ነው። የሱን ባህሪያቶች እንዴት እንደምንገዛ የምናውቅበት የምንረዳበት የሱ የሆነ ቃል ነው። በቃ ለኛ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ይሄን ብቻ መልሽልኝ። ፍጡር አይደለም፣ ቃል ነው። ጎበዝ። ስንት ፍጡር ያልሆነ ነገር አለ በእስልምና? ማለት ፍጡር ያልሆነ ስንት የምታውቂያቸው ነገሮች አሉ እንደ እስልምና? ፍጡር ያልሆነ ነገር የለም። አላህ ብቻ ነው ፍጡር ያልሆነ። ቁርአን አላህ ነው። ቁርአን አላህ ነው። የአላህ ቃል ነው። ቁርአን አላህ ነው ወይ ነው ያልኩሽ እኔ። አይደለም፣ የአላህ ቃል ነው። ቁርአን አላህ ሊሆን ይችላል። ስለዚህ ቁርአን አላህ አይደለም። ቁርአንም ፍጡር አይደለም፣ አላህም ፍጡር አይደለም። አዎ ጎበዝ። ስለዚህ ሁለት ፍጡር ያልሆነ ነገር አላህ ብቻ ነው በእኛ። አይ ቁርአንም ፍጡር አይደለም ብለሽኛል እኮ። ፍጡር አይደለም፣ አዎ የአላህ ቃል ነው። ምን ማለት ነው አንተ? ተስማሚ። ቆይ ቁርአን ፍጡር አይደለም ትይኛለሽ፣ ቁርአን አላህ አይደለም ትይኛለሽ፣ አላህ ፍጡር አይደለም ትይኛለሽ። መልሰሽ ተስማሚ። አዎ አላህ ፍጡር አይደለም። ቁርአንስ?
ዓለምን ያስገኘ ቁርአንስ እኛን ፈጠረ። ስማኝ እኔ እኛን ፈጠረ አይደለም እኔ አልጠየኩሽም። እሱ ቁርአንስ አላህ ቁርአን ነው ወይንስ ቁርአን አላህ ነው እንዴ? ቁርአን የአላህ ቃል ነው፣ ፍጡር አይደለም። የማን ቃል ነው ወይስ ነይማ? የማን ቃል ነው ብዬ አልጠየኩሽም። እኔ ማን ቃል ነው ብዬ ነው የጠየኩሽ። የማን ነው የሚል ጥያቄ ጠይቄሻለሁ። ነይማ አልጠየኩሽም እኮ። ቁርአን ፍጡር ነው ፍጡር አይደለም? ቀላል ጥያቄ። ቁርአን ፍጡር ነው ፍጡር አይደለም? በጣም ቀላል ጥያቄ ነው። ቁርአናቸው ላይ ሲመጣ እንደዚህ ስታክ ያደርጋሉ። ክርስቶስን ለመቀበል ግን ሲንገዳገዱ ታያቸዋላችሁ። የአብ ቃሉ ነው ክርስቶስ። የአብ የባህሪ ቃሉ አካላዊ ቃል ነው። ያ አካላዊ ቃል ተብሎ ይጠራል። የመንፈስ ቅዱስም የባህሪ ቃሉ ተብሎ ይጠራል። ወልድ አካላዊ ነው ብለን ስንል ይከብዳቸዋል። እኛ ጋር ሲሆን ወጣች አያችሁ፣ ከበዳት። ሲከብዳቸው እንደዚህ ናቸው። እነሱ ላይ ሲመጣ እነሱ ቁርአን ብለው ሲጠሩት ፍጡር ነው ስትሏቸው እንዴት ይከነክናቸዋል። ያላ ቃል ነው ቁርአን። ፍጡር እንዴት? ኦኬ አላህ ፍጡር አይደለም። ኦኬ አላህ ቁርአን ነው አይደለም? ያላ ቃሉ ነው። ታረቀዳለሁ። ክርስቶስ አካላዊ ቃል ነው። ተቀበሉታ። ክርስቶስ አካላዊ ቃል ነው። ያ አካላዊ ቃል የአብ የባህሪ ቃሉም ነው። እርሱ ፈጣሪ ነው። በስጋ የተገለጠ ነው። ትይዚ በስጋ የተገለጠ ነው። ቢ ስጋው ከሆነ እያጣላችሁ ያላችሁት ማርያምንም የፈጠራት እሱ ነው። ስጋውንም የፈጠረው እሱ ነው። ቃል ማለት ነው። እሱ ከሆነ የከበዳችሁ ቃሉን የፈጠረው ማን ነው? እፎይ ቃል አይፈጠርም። ፕሊዝ ቆይ አንዴ ቃሉን ማን የፈጠረው አለን? ቃል የሚፈጠር አይደለም። ቃል ፈጣሪ ነው እያልኩ ደጋግሜ እየነገርኳችሁ እኮ ነው። ቃል ፈጣሪ ነው። ሁሉን የፈጠረው ቃል ነው። ሁሉን ያስገኘው ቃል ነው። ሁሉን ካለመኖር ወደ መኖር ያመጣው ቃል ነው ብዬ ደጋግሜ ነግሬያችኋለሁ። አሁን ፓራፍሬዝ አድርገውና ቶፒኩ ላይ ግባ ክርስቲያን። ባይዘይ በጣም በተደጋጋሚ ራሱ እየተናገርክ ለምን እንደማይረዱት አላውቅም። አሁን እዚህ ጋር አላህ ቃል አለው፣ ያ ቃሉ ፍጡር አይደለም። ብዙዎቹ ገብቷቸዋል። ሆን ብለው ነው። እኔ ከስር ላይ ያሉ ሌሎች ሙስሊሞች ቁጭ ብለው የሚማሩ ስላሉ ለነሱ ልክ አንተ ገብቶ ሆን ብለን እንደምትለው ማለት ነው። ከስር ያሉ ሌሎች ሙስሊሞች እንዲማሩ ስለፈልግ ነው እንጂ አብዛኞቹ ይገባቸዋል። ሲገባቸው ነው የሚረብሹት። አንዳንዶቹ ልክ ሲገባቸው ወይን እንትን ለማድረገውን ብለው ይረብሻሉ። በጣም ግልጽ እና ኢዚ የሆነ አስተምሮ ነው። ጥያቄ አለኝ። አንዴ ፎይ አንዴ ቶፒኩ ላይ ሄድበት። ክርስቲያን ቶፒኩ ላይ መልሰው ከቶፒኩ በጣም ወጣ። ያ ሙባረክ ሰላም ነው አለን። ኦኬ አላህ ጣት አለው ብለህ ታምናለህ ወይስ የለውም? እሱ አሁን እናንተ አሁን በእርግጥ ጣት አለው ጌታ ጣት አለው። አጠያየቃችሁ በስርዓትም አጠያየቃችሁ በስርዓትም የጠየቃችሁ አይደለም። በመጀመሪያ ደረጃ ማለት ነው። ይሄ እፎይ ተብዬ ጣታለው ወይ መጠየቅ ምን ነው ስርዓት ያለው ነው። ይሄ እፎይ ተብዬው ስዳደግ በስርዓት ጥያቄውን ራሱ በስርዓት የጠየቀ አይደለም። እናቱን ልብዳት አትባልክ። መጀመሪያ ጥያቄውን በስነ ስርዓት ጠይቅ በለው። አያችሁ የሙስሊሞች የመጨረሻ መልስ አትፍረዱበት። በነገራችን ላይ አትፍረዱባቸው። እንደዚህ ሲሆኑ ጻድላቸው አትፍረዱባቸው። እሱ አይደለም እንዲናገሩ የሚያደርጋቸው እላቸው ላይ ያለው አጋንንት ስለሆነ እንደዚህ አይነት ብልግና ስድብ የሚያሳድባቸው አትፍረዱባቸው። እኛ በጣም ነው የምናዝንላቸው። በጣም ነው የምታሳዝኑ ስናያቸው። አሁን መልሱን መልስ። ቁርአን ፈጣሪ ነው ወይ ብለህ እንዴት ትጠይቃለህ? ፍጡር ነው።
ቀጥል ሙባረክ። ሙባረክ አለ ቀጥል። ቁርአን ፍጡር ነው ወይ? ቃል ነው። ቁርአን ፍጡር ነው ወይ? ቃል ነው። ያላ ቃል ነው ቁርአን እኮ። ያላ ቃል ፍጡር ነው ወይስ አይደለም? ፍጡር አይደለም፣ ቃል ነው። ቃልና ፍጡር ይለያያል። በቃ ጨረስኩ። ቁርአን ፍጡር ካልሆነ ቁርአን ያላህ ቃል ነው። ያላህ ቃል ፍጡር አይደለም። ያላህ ቃል ደግሞ ቁርአን ነው። ስለዚህ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው። ስለ አሁን ቁርአን ያላህ ቃል ነው። ሁለት ነገር አብሮ አያያዛ አትሄድም። ለምሳሌ ሁለት ነገር አያያዛ እንዴት ትሄዳለህ አንተ? ወደ ቶፒኩ መልሰው ዲሌማቸው ትንሽ ከእንትን ስለሆነ ያ እሺ። አላህ ጣት አለው ሙባረክ? የመጀመሪያው ጥያቄ እሱ ስለነበር ማለት ነው። ጣት አለው አላህ? አዎ። ኦኬ ሐምዛ፣ ስንት ጣት ነው ያለው አላህ? እሱን እኛ አናውቅም። አላህ አንተ ስንት ጣት አለ? እሱን አንመስለውም። አንተ ስንት ጣት አለ? አንተ ስንት ጣት አለ? እኔ እኮ ሰው ነኝ። እጅ ላይ እሺ፣ ቀኝ እጅ ስንት ጣት ነው ያለው? እኔ ሰው ነኝ። ሰውና አምላክ አንድ አይደለም። ኦኬ ስንት ነው? እሺ የሰው መገለጫው ስንት ነው? ሰውና አምላክ እኩል ነው እንዴ? ጎበዝ። አንተን የፈጠረ ሰው ከሆንክ ጣቶች ስንት ነው የሚኖረው? ስለዚህ ሰው ከሆንክ 5 ጣት ነው የሚኖረው። ያንተ ስንት ነው? እንስሳ ብትሆንም 5 ጣት ነው የሚኖረው። ስለዚህ አንተ እንስሳ ነህ ማለት ነው። አላህም እንደኔ 5 ጣት ነው ያለው። ስላላህ አንተ እንስሳ ነህ ማለት ነው። ስለዚህ አላህም እንደኔ 5 ጣት አለው አይደል? 5 ጣት አለው አላልኩም። እኛ እንዳለው ላሳየው። እንዲህ ነው አንልም። አነስንም ብሏል። 5 ጣት ነው ያለው። 5 ጣት ነው ያለው። ምን አይነት እጅ አለው አናውቅም። ቀይም ቆረም የሆነ ሰው አይመለከተንም። ግዳም ቀጭንም ይሆን አይመለከተንም። ቀጥል ክሳ። እሺ አይ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱስ ውስጥ እኔ አምላክ ነኝ አዳም ቀጥል ክሳ። ያ አላህ እኛ ፍጡር ነን። እኛ 5 ጣት ነው ያለን። ኦፍ ኮርስ ይታወቃል። እኛ ሰዎች 5 ጣት ነው ያለን። ስለዚህ የአላህ ጣት ከዛ በላይ ሊሆን ይችላል አይነት ኢንተርፕሪቴሽን ሰጥቶ ሐምዛ ተናገረ። አላህ ስንት ጣት እንዳለውን አላሳይህ። ሳሂህ አል-ቡኻሪ 4811 ላይ ናሬትድ አብደላህ እንደተረከው ኤጁ ሽራባይ ካም ቱ ዘ ሜሴንጀር ኦፍ አላህ፣ አንድ የአይሁድ መምህር ወደ ሙሐመድ ወደ አላህ መልእክተኛ መጣ ይላል። ኤንድ ሴድ እንደዚህ አለው፣ ኦ ሙሐመድ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ሰማይን ሁሉ በአንድ እጁ ይይዛል። ኤንድ ዘ አዘር ኦን ፊንገር ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፉ ደግሞ በአንድ ጣቱ ይዛል። ኤንድ ዘ ዋተር ኤንድ ዘ ደስት ኦን ዋን ፊንገር፣ ውሃና ጭቃን ደግሞ ወይም ደግሞ አቧራን በአንድ ጣቱ ይዛል። ኤንድ ኦል ዘ አዘር ክሬትድ ቢንግ ኦን ዋን ፊንገር፣ ሌሎች የተፈጠሩ ነገሮችን ደግሞ በሌላኛው ጣቱ ይዛል አለ። ስለዚህ በዚህ መሰረት የአላህን ጣት ስንቆጥራቸው 5 ይሞላሉ፣ 5 ይሆናሉ። አላህ ስንት ጣት አለው? 5 ጣት አለው ማለት ነው። ከዛ በኋላ ደን ሂ ዊል ሴይ አይ አም ዘ ኪንግ። ከዛ አላህ እነዚህን ሁሉ ፍጡሮች በጣቶቹ ከያዘ በኋላ እኔ ንጉስ ነኝ ብሎ ብቻውን እኮ ነው ይናገራል። ብቻውን ኢማጂን፣ ሰው ሁሉ ሞቶ ፍጥረት ሁሉ ሞቶ አልቆ በጣቶቹ ይዞ እኔ ንጉስ ነኝ እያለ ይጮሃል። ይሄም ብቻ አይደለም፣ እስቲ ኑ ነገስታቶች የታላችሁ እያለ ይፎክራል ማለት ነው። ሌላኛው አዲስ ላይ እዚህ ላይ ያለው እንዴ ሻንተ አሳየኝ። ኢየሱስን አምላክ ነኝ ያለበት ማንም በሌለበት ማለት ነው። ማንም በሌለበት አምላክ ነኝ አምልኩኝ ያለበትን ጣቱ ሊያስቀምጦ ምን ይላል? ይፎክራል። እኔ አምላክ ነኝ ብያለሁ ታመልከኛለህ? which is lame argument ላይ ናቸው አሁንም እነዚህ ሰዎች። ሉክ ጣቱ ሊያስቀምጦ ብቻውን ይፎክራል ማለት ነው። ጣቱ ሊያስቀምጦ ምንም ፍጥረት በሌለበት ላይ
ሁሉም ሞተው ባለቁበት ላይ ነገስታት የታላችሁ እያለ ብቻውን ይላል። ባይዞ አምላክ ራሱ እንደዚህ ድምፅ አውጥቶ ይናገራል እንዴ? ማለት የአምላክ እንትኑ እንደዛ ነው። ያቀልጠይበሽ እንደዛ ነው። አትመልሱም ሙስሊሞች? የሚበላ የሚጠጣ አምላክ ነው እያልክ አይደል አንተ? ተረጋጋ። ያምዛ ሰመድ ስለሆነ ነው አላህ ማይበላው ማይጠጣው እንጂ በባህሪው ማይበላ ማይጠጣ ሆኖ አይደለም። ማስገቢያ ማስወጫ ስለሌለው ነው። ድፍን ስለሆነ ሌላስ እና አይደለም ያልኩ ቁርአንን ያለ አላሁ ሰመድ ማለት ማስገቢያ ማለት ቅዱስህም ይላል እኮ ታዲያ መጽሐፍ ቅዱስህም ይላል እኔ አምላክ ነኝ የሚልበት አንድ ቦታ የለም። ፕሊስ ተረጋጋ። አለ ደግሞ ታናሳየኝ። አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው። ስለዚህ ሎክ ከፍጡር ጋር ይነካካም የሚሉን ሰዎች ከፍጡር ጋር ይነካካም የሚሉን እያንዳንዱ ጣቶቹ እንኳን ሳይቀሩ ፍጥረት የሚሸከሙበት ነው ማለት ነው። ኦልራይት ምን አሳቀ? ምን አሳቀ? የማህይሞች አባት መሆንህ ነው። ኦልራይት እኔ ማህይሞች አባት ልሆን፣ አላህ ግን በገማ ጭቃ እጆቹን አቦካ። እንደገና ደግሞ ፍጥረትን በእጁ ይዛላል ወገናችን። እና ታዲያ የሰው ልጅ ከጭቃ ፈጠረው ካፈር ተፈጠርክ ምን ይገርምሃል? ኦኬ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ከብዷል እንዴ? ወይ ከቅርቢቱ ወደ ከሌሊቱ 1/3 ደግሞ ቅርቢቱ ሰማይ ውስጥ ይመጣል። አንተ እኮ ልክ ያንተ አይነት የሚበላ የሚጠጣ የሚተኛ የሚነሳ ኢየሱስ አምላኬ ነው የምትል ነው። አይመጣም። ወደ ቅርቢቱ ሰማይ ይመጣል አይመጣም? ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ሽንት ቤት ይጸዳዳል። ምን ይላል? በቃ ና እኔ አምላክ ነኝ ያለበት አንድ ቦታ አውጣና አሳየኝ። የለም ሽንት ቤት ይገባል፣ ይጸዳዳል ያልከውን አሁን ክፈትና ማስረጃውን አሳይ። እና ከበላ ከጠጣ ይጸዳዳም ልትል ነው? አሳይ ማስረጃ ክፈት። አላህ ስፐርሙን እንደሚረጭ ነው ያሳያለሁ። ሱረቱ አልአንቢያ 104ን ተፍሲር ኢብኑ አባስን አዘጋጅለት። ክፈተው ማስረጃውን። ስፐርሙን ይረጫል አላህ። ቆመበት ነው ወይንስ ሳይቆመበት ነው የሚረጨው አላህ? ቅንዝረኛ ነው እንደ አላህ እንደ ሰው ልጅ። ልክ ሳይ ሙስሊም 1:03 እና 06 ላይ 03 ላይ ነብይ መንገድ ላይ ሴት አይቶ የሆነ የተረከዘውን ሲያይ እየሮጠ ሄዶ ዘይነብን ቆዳ እየፋቀች ሄዶ እንደፋቃት እንደሰፈረባት ከዛ በልቤ ውስጥ የተሰማኝን አበረደች ነው። አዳምጥ። እንደ ሴሰኛው ነብይ አላህም እንደዛ ተሰምቶ ይናፍቃል። እንደሱ አይነት ንግግር ይናፍቃል። እስልምና ይወረደ። ተረጋጋ። ኩልዳ ክርስቲያን አዘጋጅልህ። ኧረ አንተ ተረጋጋ። እኔ ተረጋጋ። ሙስሊሞች እኮ አንተም ክፈት። ያው ስፐርሙን እንደሚረጭ ላሳይ። ኢየሱስ መጀመሪያ እኔ አምላክ ነኝ ለኔ ስገዱ ለኔ ተረጋጋ። እኔ አምላክ ነኝ ትሰግድልኛለህ፣ እኔ አምላክ ነኝ ታመልከኛለህ እንደዛ ብለህ ሌም እንደ ስቱፒድ አርጉመንት እዛ አትምጣ። ቀጥል ክርስቲያን እኮ ኢየሱስ እኔ አምላክ ነኝ። ተረጋጋ። ቆይ ተረጋጋ። ክርስቲያን ቀጥል። እሺ ያለፈበት አርጉመንት ተፍሲሩ ኢብኑ አባስ አርጉመንት መቼ ነው የሚያሻሽሉት እነዚህ ሰዎች? አላህን ሎክ አላህን ዳይሬክትሊ እኔ አምላክ ነኝ ታደርገኛለህ። አዳም ከፍ በልና ሂምሌላ አድርግ። ደግሞ ያውነው የእናንተ አርጉመንት እንዴት እንዳለፈበት ላሳየ። አይደለም አምላክ ነኝ ማለት አዳም አይደለም የጻፈው ልታወጣው ትችላለህ። አዳምጥ። አይደለም አምላክ ነኝ ማለት አላህ የተነፈሰበትን ዳይሬክትሊ ያለ ሶስተኛ ጣልቃ ገብነት አምላክ ነኝ ማለት አይደለም። ባዳም አምላክ ነኝ ምናምን ማለት አይደለም። የተነፈሰበትን እንኳን አንድ ቃል ካመጣ እኔን ስማኝ፣ እኔ ንጽጽር አቆማለሁ። እኔን ስማኝ መጀመሪያ አዳም የሞት አርጉመንት እንደምትጠይቁ ልታሳይ። ዳይሬክት ስፒች አዳም ዳይሬክት ስፒች ሶስተኛ ጣልቃ ገብነት ሳይሆን በሶስተኛ አካል ሳይሆን አንድ ማምጣት ከቻልክ እኔ ለዘላለም ንጽጽር አቆማለሁ። አላህ ለመኖሩ የተነፈሰበትን እንኳን አይደለም አምላክ ነኝ ማለት። ቀጥል። አንድ ጥቅስ
ስታክ እንዴት እንዳደረጋችሁ እናንተ አርጉመንት ላሳይ እኮ አሁን አንድ ነገር ጠይቀህ ኢየሱስ እኔ አንድ ጥቅስ አሳየኝ እኔ ሰጣለኝ በአዳም ያንተን አርጉመንት እንዴት እንደማፈርስ ቅድሚያ ላሳየ አላህ እኔ አምላክ ነኝ ማለት ብቻ አይደለም በአዳም አምላክ ማለት ብቻ አይደለም በራሱ አንደበት ቀጥታ ሶስተኛ ጣልቃ ገብነት አጣየኩም ቀጥታ ለጻፊው ያለበትን አንድ ጥቅስ አንድ ማምጣት ከቻልክ ንጽጽር ለዘላለም አቆማለሁ ነኝ አምላክ ነኝ ማለት ብቻ አይደለም አላህ ባላለውም ይሁን ማለትም ይሁን አንድ ትንፋሽ የተነፈሰበት አርጉመንታችሁ ሌም እንደሆነ ላሳየ የወደቀ እንደሆነ ማምጣት ትችላለህ አንድ ጥቅስ ማምጣት ትችላለህ ጄ ሐምዛ መጣለሁ ለዘላለም ንጽጽር አቆማለሁ ቀጥል ጥቅሱን ጥቀስ ከመጀመሪያ እኔን አሳየኝና ከዛ በኋላ እኔ ላሳየኝ ተማር እደግ ኤኒዌይስ ምንድነው እሱ ቃል ገርኩ እኔ እንዳንተ ሳላግዝ ተናገርከው መሐመድ አይ መሐመድ ሮጦ የእናንተንም በደንብ አንብቤያለሁ የራሴንም በደንብ አንብቤያለሁ አንድ ጊዜ ያለው ለኛ እንደ ደግሞ ከስርና ተማር ካስከፈ አንብቤያለሁ መጽሐፍቶቻችሁ ኤኒዌይስ አፍጥኖሽ ቶፒካችን ስላልሆነ አፍጥኖ ስለተናገርከው ብዬ አስፈሪ ነገሮች ናቸው ጀርባቸው ፊት ለፊታቸው እንደ ጅላት ያስክሬም የሚላስ የሚጣፍጥ ነገር ነው ዛሬ አንድ ከቀዩ አንድ ከቸኮሌቱ አንድ ከእንትኑ አንድ ከሽንቱ አንድ ከስምንት ቁጥሩ ያ መሰብሰቡ አይደለም አይናችን ይማተራል አሁን አሚ ይማተራል እዛም ነበር ረሱል አለይሂ ሰላቱ ወሰለም አይናችሁ አጅነቢያ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታችሁ ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያረግብን ሞባይላችን ፍሬሽ እንደምናረገው ተጅዲድ እንደምናረገው ረሱል አለይሂ ሰላቱ ወሰለም ወደ መስጊድ አስር ወቅት ላይ ነው አስሩል ጀናባ ላይ ታገኙታላችሁ ብሉጉል መራም ወምዱል አህካም የቀራችሁ እህቶች ወንድሞች ስለ ትጥበት ሲናገር ነብዩ አለይሂ ሰላቱ ወሰለም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት እኔ እናንተ ሽንት ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከረናቸው እስኪፈዝ ድረስ እናያለን አይደል አንዲት ተረከዝ ነው ያዩት ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ ሸቁራዊ ሶፊያ ናት ይላል ፋጢማ ናት ይላል ወደ አንደኛዋ ቤት ገቡና ማና ሶፊያ ናት ሐፍሳ ናት ይላል ብቻ ቅርብ ወደ ሆነች ወደ አንደኛታችን ቤት ገቡና ሀጃ ፈጸሙ ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፋ አይደለም ብርዝ ሳተባለ ሰው አስር ሰላት እየጠበቃቸው ነው ተንጓደደ አስሩ መሸ አንገት አቀርቅሮ ሲመጡ አይተዋቸዋል የት እንደተሰወሩ ገረማቸው الرسول عليه السلام قلنا أن النساء وجهها شيطان ودورها شيطان ሴቶች ከፊቷም ሸይጣን ናት ከኋላም ሸይጣን ናት ማለት ወስዋስ ናት እኔ ወደ እናንተ እየመጣሁ አንዲት አጅነብይ ሴት ጋር ተጋጨሁ ማለቱ አይሁን ወደ ሰላት መምጣት ትች አንደኛቷ እናታቸው ቤት ገብቼ ሀጃይም ፈጸምኩ ምን ለማለት ፈልገን ይሄ ነው ታሪኩ ልጁ ቅድም የሚባል ታሪክ አታመጣም ሲል በኡስታዞቹ ጭምር እየተማሩ ያሉት ነው ሐዲሱንም ሳይ ሙስሊም ላይ ያለ ነው ከፍቷልና እንደዚህ አይነት አስተምሮት ይዘው ነው እኛን እንግዲህ መጥቶ አፋቸውን ሊከፍቱ የሚፈልጉት እና ይሄን ላሳይ ብዬ ነው አንተ ስትናገር ቀጥልፍ ያ እንግዲህ እኛ አሁን ነብዩን እኮ ምን አደረገው ራሱ እኛ ስንት ሽንጥና ዳሌ እየሾፍን ነው ነብያችን አንዲት ተረከዝ እኮ ነው ያዩት አለ አላስችል ብሏቸው መስጊድ መሄድ ትተው እየሮጡ ወደ እንትናቸው ሄደው እሷን ሀጃቸውን ፈጸሙ ሰው እየጠበቃቸው ነው ሰላት ላይ ሲመጡ አይተናቸዋል የገቡ ብሎ እየጠበቀ መሸባቸዋል ይጠብቃሉ አሁን ካሁን ያሰግደን መጥቷል አይተነዋል የገባ ይላሉ እነሱ መንገድ ላይ ተረከዝ አይቶ ነብዩ እየሮጠ ነው ወደ ሰማኝን ፈጽሜ መጣው ነው አንድ ጥያቄ ነበር እኛ ቦታ ያስኩ ነው ሰው ካስገባ ከሆነ አንድ ጥያቄ ልጠይቅሽ ኦኬ ከቶፒኩ ጋር ተያዘ ከሆነ ቀጥል
እሺ አሁን እስልምና ያለው መንገድ አይደለም ምናምን አይደለም የምትብል ፈልገው እሺ ልጅ ክርስቲያን ልጅ ሲወለድ ጊዜ አባቱን ክርስቲያን ነው እናቱ ክርስቲያን ነው ለምን ሙስሊም ተወለደ ምናምን ብለህ ከወርና 15 ወር በኋላ ወደ ክርስቲያንና ክርስቲያን ምናምን ወሰዳችሁ እነ ክርስቲያን ይሆናል ምናምን ቁርባን እናጥባለው ውሃ ምናምን ያለች እንደዚህ ታደርጋለች ስለምንድን ነው አንልም በመጀመሪያ ደረጃ ሰው ሲወለድ ሙስሊም ነው የሚል የለም አንልም እሺ ሁለቱ ክርስቲያን አለ እንዴ እሺ ክርስቲያን ሁለት ሰው አለ እንዴ ሁለት ሃይማኖት አለ እንዴ ክርስትና ምን ማለት እንደዛ የሚሉ አዎ አይ እንደዛ የሚሉ አይዶን ነው ያላቅም ሙስሊም ሆነውብን እናደርጋቸው ነው ክርስቲያን የሚል የለም ሎክ በደንብ አስቡ አዳምጣ ስለዚህ ልጆች የእግዚአብሔር ስጦታ ናቸው ብለን እናምናለን ክርስቶስም ምን ብሏል ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ካለን ከዛ መንግስተ ሰማያት የምትገባው ለእንደነሱ አይነት ናቸው አለ ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው መንግስተ ሰማያት ለእነሱ ነች የምትገባው ካለን ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምረን ማንበብ ትችላለህ ስለዚህ ሕፃን ልጆቻችንን ወደ ቤተክርስቲያን ዘንድ እንሄዳለን ግዴታ ስለሆነ ለምን አምጧቸው አከልክሏቸው ስላለ ሴት ልጅ ደግሞ የምንነጻበት አለ ወልዳ ስራ እንኳን ቀጥታ ወልዳ በማግስቱ አገባም አለ ዛሬ ወልዳ ነገ ስራ ትገባለች እንዴ የራስት ጊዜያት አላት አይደል ደሟ እየፈሰሳት ትሄዳለች እንዴ አሞቃ ስምህ አይደል ነው ደሟ እየፈሰሰ ወደ ስራ ቦታ አትሄድም ስለዚህ ደሟ አዳም እንትን ካለች በኋላ ወደ ቤተክርስቲያን እሷም ልጇን እዛ ትሄዳለች ማለት ነው ስለዚህ ልጇን ምን ወደ ቤተክርስቲያን አንጡ ስላለን ከዛ ደግሞ ክርስትና ይነሳል which is ክርስቶስ ምን ብሏል ሰው ዳግም መወለድ አለበት ብሎ ስላለን ልክ አንተ እድሜ ሲደርስ ወይንም ደግሞ ነገር ሲደርስ ሰላት ትሰግዳለህ ጾም ትጾማለህ ወይንም ደግሞ ውዱእ ታደርጋለህ ሰላት ስትሰግድ ግዴታ ነው በቃ ይሄ ሃይማኖታዊ ነው ትእዛዝ ስለሆነ ማለት ነው ትእዛዙን ለማክበር ስትል ትጾማለህ የምትጾምበት ጊዜ ሊለያይ ይችላል በ6 ዓመት ልጾም ትችላለህ በ10 ዓመት ልጾም ትችላለህ whatever it is ነገር ግን ታዘሃልና ይሄንን ተገብራለህ እኛም ደግሞ ምንድነው እሱ ሰው አምኖ ሲጠመቅ ኃጢአቱ ይሰረይለታል ያንን ስርዓት ይፈጽማል ማለት ነው ዳግም እንደሚወለድ የእግዚአብሔር ልጅ መሆኑን ምን ያደርጋል ኮንፊርም ያደርጋል ማለት ነው እግዚአብሔር ልጅ መሆኑን ከባርነት ነፃ መሆኑን ስለዚህ አንድ ኃጢአቱ የሚሰረይለትም በዛው ስለሆነ ማለት ነው ለምሳሌ አንተ አምነህ ብትመጣ አሁን ሰራሃቸው ኃጢአቶች በሙሉ ይወገዱልሃል አምነህ ስትጠመቅ ማለት ነው ማመን አለብህ እዛ መጠመቅ አለብህ ማለት ነው ስለዚህ ከዛ አንፃር የሚታይ እንጂ ሙስሊም ሆነ እስልምና በውሃ እየፋቅ ነው አይደለም ሱራ 30 ላይ አይ ክርስቲያን እንደከፈተው የተፈጥሮ ሃይማኖት አይጠፋም ይላል አንተ ደግሞ መልሰ እስልምና ነበሩ ክርስቲያን በውሃ እያደረጓቸው ነው ያልከን ከሆነ ቁርአንህ ወይንም አላህ ዋሽቷል ማለት ነው የተፈጥሮ ሃይማኖት አይለቅም አይጠፋም ይላል የተፈጥሮ ሃይማኖታቸው ሙስሊም ከሆኑ በውሃ ይለቃል ካልከን እኛ የምናውቀው በውሃ ቆሻሻ ነው የሚለቀው ቆሻሻ ነው በውሃ የሚለቀው እስልምና ቆሻሻ ነው እስካላልከን ድረስ በውሃ ሊጠፋ አይችልም ማለት ነው እኛ ግን ለአምላካችን የምንታዘዝበት ስለሆነ ለዛ ምን እናደርጋለን ይሄንን ልጆች ተገቢ ስለሆኑ ለእግዚአብሔር ይሄንን ስርዓት እንፈጽምላቸዋለን ማለት ነው ወደፊት ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ ያላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ያላህን ፍጥረት መለወጥ የለም ስለዚህ ያላህ ፍጥረት ምንድነው የሚለወጥ አይደለም ይለናል አይለወጥም አይቀየርም ለምሳሌ አንተ ጾታ ወንድ ነው አይደለ
ወንድ ነህ አይደል? አላህ የፈጠረህ ወንድ አድርጎ ነው አይደለ? በውሃ መቀየር ውሃ ተደፍቶ በውሃ ነክቶ ተፈጥሮ ይቀየራል? አይቀየርም። ስለዚህ ተፈጥሮ በራሱ የሚቀየር አይደለም ማለት ነው። ስለዚህ ስርዓት ከስርዓት አንፃር ያ ይፈጸማል። ለዛ ነው እኮ አሁን ያለው ክርስቲያን ጋር ጎረቤት ነው። አንድ በቃ ጥያቄ ተመላ። አንድ ጥያቄ ይጠይቃል። አሁን ደግሞ ያን ጥያቄ መልስ። አላህ ከፍጡር ጋር ይነካካል ወንድማችን? እሺ አልገባኝም። ምን አልከኝ? አላህ ከፍጡር ከቆሻሻ ነገሮች ጋር ይነካካል? እንዴት ብለህ ይነካል? አይነካም። ኦኬ አላህ አደምን የፈጠረው ከምንድን ነው? አደም የፈጠረው ከምንድን ነው? ምንድን ነው ያለው? ይሄን አላውቀውም። መልስ የለኝም ነው ያለው። እንደዚህ አይነት ነገር የመጨረሻ ጥያቄ ልጠይቅህ ወይ? ምንድን ነው? ኢየሱስ እኔ ጌታ ነኝ እኔ ተገዙኝ የሚለውን አንድ አሳየኝና እኔ ልመን። በቃ ኢየሱስ እኔ ጌታ ነኝ እኔን ተገዙኝ ያለበትን አንድ አሳየኝና ልመን። ምን ብለህ ነው የምታምነው? ጌታ ነው ብለህ ታምናለህ? አሳየኝ እስኪ አሳየኝ። ታምናለህ ወይ? ለምን ይታኩም? አላመንኩም። ጥያቄን አሳየኝ። አመንኩም አላመንኩም እኔ ጌታ ነኝ እኔን ተገዙኝ የሚለውን አሳየኝ። ባሳይ ታምናለህ ወይ? ቅድም ብለህ ነበር እኮ ታሳየኝም የለህም ማለት ነው አይደል? ቅድም አምናለሁ ብለህ ነበር። ለምን አሁን ደግሞ አላምንም አልክ? ዝም አልክ? አምናለሁ። እሺ አምናለሁ፣ አሳየኝ። ኦልራይት ክርስቲያን አሳየው። ባይዘይ መስፈርት አይደለም ይሄ በመሰረቱ ግን የሙስሊሞች ሎጂክ ስለሆነ ነው። አንብብ እስኪ ይሄንን እንትና አብዱ ልጅ ዙም አድርገው። አንብቦ አብዱ ይሰማል? ይነበባል አይደል? በብኩት ነው እኮ አንብቦ። ጮክ ብለህ እስኪ አንብቦ፣ ሁሉም ያዳምጥ። አብዱ አንብቦ ጮክ ብለህ። አይሰማም ድምፅ። አብዱ ሚዩት ነው። አብዱ ድምፅ አይሰማም። አንብባ። በሆዱ አንብቦ ሊወጣ እንዳይሆን ብቻ አብዱ። ኧረ አይወጣም አብዱ። እንደዛ ታደርጋለህ? አታደርግም። እውነትንማ አትሽሹ በዚህ መጠን። እዛ እኮ ተረት ተረት እየነገሩ እኮ ስለሚዋሿቸው ነው። እዛ ስለሚያጭበረብሯቸው እኮ ነው። አትፍረዱባቸው እዚህ የሚመጡትን። ደስ የሚለው ግን እዛ ያጭበረብሯቸዋል፣ እዚህ መጥተው እውነትን አውቀው ይወጣሉ ማለት ነው። ከስር ቁጭ ብለው ይማራሉ። በጣም ብዙዎች እዛ እንደሚዋሿቸው አይደለም። እዛ በራሳቸው መጽሐፍ ቅዱስን እንደሚተረጉሙት አይደለም። እኛ ቁርአናችሁን በተፍሲር በአዲስ ነው የምንተረጉመው። መጽሐፍ ቅዱሳችንን በራሳቸው ነው የሚተረጉሙት። ይሄ ውሸት ስህተት እንዲያወሩ አመቺ ሆነላቸው ማለት ነው። ትርጓሜዎችንን አንጥተው የቤተክርስቲያን ትርጓሜውን አምጥተው እያሳዩ አይደለም። በራሳቸው መጽሐፍ ቅዱስን ያንቦጫርቁታል ማለት ነው። እኛ ተፍሲሩ እንዲላል ሐዲሱ እንዲላል ብለን ነው። ቁርአን ብቻ ዝም ብለን በራሳችን ምን ተረጉም አይደለም። መጽሐፍ ቅዱስም የራሱ አረዳድ አለው፣ ትርጓሜ አለ። ትርጓሜውን አምጥቶ ግድ ማሳየት ይላል ማለት ነው። ስለዚህ አብዱ እስቲ አንድ ኢየሱስ ጌታ ነው በል። አብዱ እየጠበቅኩ ነው።
አብዱ ካሊድ ለቃል ታማኝ ነህ ብዬ አምናለሁ። ቃል ከባድ ነው ይባላል። ቃል ቀላል አይደለም። የተናገርነው ቃል ይገዛናል። ምክንያቱም እኔ ሳልጠይቀህ ነው ያልከው። አብዱ ኢየሱስ ጌታ ነው በላ እንዴ። ወጣ መውጣቱን አለ ምን የማየው የእድሜ ልክ የቤት ስራ ጭንቅላቱ ላይ ሰጥተናል ማለት ነው። መቼም ከጭንቅላቱ ማይወጣ የእድሜ ልክ ስራት ማለት ነው። ወንድማችን አብዱ ወደ ክርስትና ካልመጣ ይሄ ቃል ይፈርድብሃል። ይሄ ቃል ይጠይቃል። ይሄ ቃል ይይዛል፣ ያስራሃል። ራስህን አይ ቲንክ ሮሜ ምዕራፍ 10:9 አንዴ ክፈተው እስኪ ባልሳሳት። ይሄ ቃል ያስራሃል ማለት ነው። እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ቁጥር 13 አድርገው። ሰው በአፉ መስክሮ ይድናል። ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ለዚህ ነው መስክር ያልኩት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ። ጌታ የሚል አሳዩኝ አላ ከበደው። ለምን? ይሄ አጋንንት የሚቀጠቅጥ ኃያል ስም ስለሆነ ማለት ነው። ፈውስ የሚሰጣል ስም ስለሆነ ማለት ነው። የሚያድን ስለሆነ ማለት ነው። ሰው እንዴት የሚያድንን ስም ለመጥራት ይሸማቀቃል? አዳኝ የሆነን ስም ለመጥራት እንዴት ያፍራል? እዛ ቤታቸውን ከፍተው ኡስታዞቹ መጽሐፍ ቅዱስን ከዛ ፊደል እያመጡ እንደሚያጭበረብሯቸው አይደለም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ አምላክ ነው። እሱ የተባረከ አምላክ ነው። በስጋ የተገለጠ አምላክ ነው። ኡስታዞቻችሁ እንደሚዋሻችሁ አይደለም። ስለዚህ ሙስሊሞች ነቃ በሉ። መጽሐፍ ቅዱስ ትርጓሜ ያለው ዝም ብለው እንደሚያንቦጫርቁት አይደለም። ትርጓሜ ከፍተው ስለማሳያችሁ ነው ብዙ ቅጥፈት እየቀጠፉ እውነት መስሏችሁ እዛ እያዳመጣችኋቸው ያላችሁት። አንዳንድ የራሳቸውንም ጠንቅቀው ማያውቁ እንመልሳለን እያሉ እዛ ሄደው ሲወዛገቡ አይታችሁ ክርስትና እንደዛ እንዳይመስላችሁ። እዛ እነሱ ጋር ገብተው ምንም ሳያውቁ የራሳቸውንም ዝም ብለው ሲያንቦጫርቁት ሄደው እነሱን እያያችሁ ክርስትና ጋር እንዳመጡ አስረው የያዛችሁ ትርጓሜ አምጥተው በስራ ስላላስተማሩ ነው። በተረፈ የራሳቸውን ዘገምተኞች አስቀምጠው ገስት ላይ ከዛ በኋላ ክርስቶስ ላይ እንደልባቸው ሲቀልዱ ሞክ ሲያደርጉ መጽሐፍ ቅዱስን ከዛ እዚህ እያሉ ሲያንቦጫርቁት እንደዛ አይደለም የሚፈታው። አረዳድ አለው፣ ትርጓሜ አለው። እናንተ ተፍሲር እንደምትሉ ቁርአን በቁርአን ይፈታል እንደምትሉ፣ በሐዲስ ይፈታል እንደምትሉ፣ በተፍሲር ይፈታል እንደምትሉ የኛም እንደዛ ነው። ባይሆን እንኳን እንደዛ መፍታት ባይቻል እንኳን በስርዓት የተጻፈው ማንበብና መረዳት ጤናማ ነው። የእናንተዎቹ ግን እንደዛ አይደለም የሚያደርጉት። በጣም ያጭበረብራሉ፣ ይዋሿቸዋል። ለዛ ብዙዎች ተጫውተውባቸዋል። ለዛ ነው ወንድማችን፣ ዘመዳችን፣ ወገናችን። ስለዚህ የዛሬ ቶፒክን እንትን ስራበት፣ ክርስቲያን ኮንክሉዥን ስራበት፣ ይብቃል። ያ በጣም ቆንጆ ቶፒክ ነበረ በነገራችን ላይ እና ትልቁን የእስልምና መሰረት ነው ያፈረስ ነው። ባጭሩ የእስልምና ትልቁ የሚሉት አላህ በምንም ሁኔታ ውስጥ ከፍጡር ጋር አይነካካም የሚሉት ባጭሩ በቁርአንና በሐዲስ ፈርሰዋል ማለት ነው። ከዚህ በኋላ እንደዚህ አይነት ቶፒኮች እንደው የሚነሱም አይነት እንደ ጥያቄም ሊያነሷቸው ላይ ይገባል። ለምን እስከዛሬ ክርስቶስ ላይ እነሱ የሚናገሩት ከማርያም ተወልዷል እንደዚህ ነው፣ እንዴት ወደ ፍጡር ውስጥ ይገባል የሚሉትን፣ እንዴት ከፍጡር ይወለዳል የሚሉትን በሙሉ ጭራሽ የኛ የክርስትና ኮንሴፕት በጣም ቀላል ነው። በነገራችን ላይ የክርስትና ኮንሴፕት በጣም ከተረዳ ነው በጣም ቀላል ነው። ነገር ግን ወደ እስልምና ወደ አላህ ወደ ሙስሊሞች አምላክ ስንመጣ ግን
እጅግ በጣም ኮምፕሊኬትድ ነው። ነገሮችን በጣም ኮምፕሊኬትድ ነው የሚያደርጓቸው። ከአፈር ጋር ከገማ ጭቃ ጋር ተነካካ እየተባለ አይ አልተነካካም ብለው ሙስሊሞች ይክዳሉ። አንብበውታል፣ ተረድተውታል፣ ኮምፕሬንድ አድርገውታል በጣም ነገር ግን አይተውት ስለማያውቁ በዛ መልኩ አስበውት ስለማያውቁ ይክዱታል ማለት ነው ቁርአናቸውና ሐዲሳቸውን። ስለዚህ ያንን ቁርአንና ሐዲስ ደግሞ ከካዱ መጨረሻ ላይ መዳረሻቸው ወደ ክርስትና እንደሚሆን ምንም ጥርጥር የለንም። ልባቸውን ለከፈቱ ሙስሊሞች ክርስትና እውነት ነው። ልባቸውን ለከፈቱ በጭፍን ለማይሄዱ ጥላቻ ለሌለባቸው ማለት ነው። ሶ የዛሬ ቶፒክ ያው እኔ በዚህ መልኩ አይቼዋለሁ። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። ኦልራይት ቃልና ሚስራ ፍላወር ቀጥሉ። አዴ ሚስራ አለሽ? አንከና አይደል የመጣሁት መቼ ተኛው? እንዴት አላችሁ ሰዎች? ደህና ናችሁ? ለሰላምታ ነው የመጣሽው ወይንስ እየሰማሽ ነበር? ኖ እየሰማው ነበር ከላይ ሆኜ ከዛ እንዳጋጣሚ ገባው እና እየበረታሽ ነው? አዎ። ኦልራይት ፍላወር ጥያቄ አለሽ? ሚዩት ነሽ እያወራሽ ከሆነ። ቃል ምንድን ነው የምታሳየው? በቃ አላህ እግር አለው ይለዋል። እጅ አለው ነው እና አንዴ ላውጣውና ቆይ ላሳያችሁ ከራሱ አፍ እንድስማ። ያውጡልህ እንዴ ናፈቀ? አመት ሞላው። ድምፄን ለመወረድ ነው ወደ ዋናው መዝሙር ልገባ። አንተ አፍጥን፣ እኔ እያስራብከኝ ነው። በእናትህ እኔ ላይቭ ላይ ስቆይ በቃ ብላ ብላ ነው የሚያሰኘኝ። በጾም እንትን እያስባልከኝ ነው። 6 ሰዓት ሳይሆን ቢያጥቃቶች መጨረስ አለብኝ። ስንት ጊዜ ምግብ ፍለጋዬን የተንከራተተ እኔ ጠግቤ መጥቼ ነው። እሺ ትልቁ ላይ አድርገኝ። የተደላደሉ የታወቀ ነው። ወልከይፉ መጅሁል እንዴት ነው የተደላደሉ አናውቀውም። አላህ እንዴት እናውቀዋለንና ليس كمثله شيء ለሱ አምሳያ የለውም። ወልከይፉ መጅሁል ወልኢማኑ ቢሂ ዋጅብ በዚህ ማመን ግዴታ ነው። ወሱአሉ አንሁ ቢድዓ እንዴት ነው ብሎ መጠየቅ ቢድዓ ነው። ሰለፎች የማያውቁት ጉዞ ነው። አንተም በፈተናው ሲወደቅ ነው ውጣልኝ ያሉት ኢማሙ ማሊክ። ለአላህ አለኝ ያለውን አለው እንላለን። እንዴት ስንባል ግን ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር እና እንዴት ብሎ ማለት ግን ቢዲያ ነው መጠየቅ የለብህም። በቃ አለው ብለህ ተቀበል። እና ምንድን ነው ያልገባኝም፣ እንዴት ነው አትጠይቀው? አካል አለው ተደላደለ ከተባል ፊዚካል ቦዲ ከሆነ እንዴት ነው ብለህ መጠየቅ አለብህ። አትጠይቁ ብለዋል ነብያችን፣ ይለዋል አትጠይቁ ብለዋል። አትጠይቁ ካሉ በኋላ ለምን የምትጠይቀው? አንተ ማን ስለሆንክ ነው የምትጠይቀው? እና ዝም ብለን ይሄ ግድግዳ
ይሄን ግድግዳ እያየኸው ነጭ ነው 1000 ሰው አዘዝ ነጭ ነው ነብዩ መቶ ጥቁር ነው ካሉ ልቀበል ጥቁር ነው በቃ ነብዩ ካለ አንተ ከነብዩ ትበልጣለህ ማለት እንግዲህ ፀሐይ ጭቃው እንትን መሬትን እየዞረች እያዩ ጭቃ ውስጥ ሎት ብትገባ ተቀበል ስትለኝ ይከብዳል ሰው ሆኜ ታዲያ አላወቅም አንተም ጮረቃው ስገባ እንጂ ብዙ አሳዎች እዛ ሄደው ሲበስሉ አላየህም ውሃው ስመጣ ስገባበት አንተ አላየህም ማለት ቁርአን ውሸት ነው ማለት አይደለም ሱብሃንአላህ እሺ በቃ ተቀበለና ምን አማራጭ አለ ወረደ ገና ማይክ ያነሳል ወሬ ሊያወራ ማለት ነው anyways look ዋናው ኢንቴንሽናችን ምንድነው እሱ ሙስሊሞች ደጋግመው ቁርአኑን ክሌም ስለሚያደርገው ከመቆሸሽ አንፃር ነው የሚያው